welcome. No matter what our day looks like ማለት ነው። ቀናችን ምንም ይምሰል ምን by the end of the day we are here. እግዚአብሔር ይመስገን። somehow we made it ማለት ነውና በቃ እግዚአብሔር የተመሰገነ ይሁን። አንዳንዶቻችን ገና ቀን ነው፣ ለአንዳንዶቻችን የራስ ሰዓት ነው፣ አንዳንዶቻችን ልጆቻችን ተኝተዋል። so but እዚህ ጋር ለመታደም ምንም ይሁን ምን አላቆማችሁም ማለት ነውና ተባረኩ። ሁላችሁም እየገባችሁ ያላችሁ ካፒ ሊንክ አድርጉ ሰዎች እንዲገቡ ማለት ነው። እና ስለ ኦቲዝም and autism awareness ክሬት የምናደርግበት ቤት ነው ይሄ። የምንበረታታበት አንዳችን ከአንዳችን የተለያዩ ነገሮችን ወስደን ልጆቻችንን የምናግዝበት እና ሞቲቬት የምንደራረግበት የምንማማርበት ፔጅ ነው ማለት ነው። ብሎ የቲክታክ መንደር ሰፈር አይደለም ማለት ነው። ቁም ነገር የሚሰራበት ቦታ ነው። ሃይማኖት የለም፣ ዘር የለም እዚህ። እሺ ፖለቲካ የለም። በቃ ሁሉ ነገራችን ኦቲዝም and autism only ነው። እኛ በእግዚአብሔር ፊት የምንወድቅ ሰዎች ነን፣ ብዙ ነገር ይዘን ማለት ነው፣ ልጆቻችንን ይዘን። ስለዚህ በሌላ አጀንዳ ምናምን እዚህ የምትገቡ ካላችሁ ስላችሁ ሳትደናቀፉ ልቅ በሉ። ኦኬ because you're not here for እንትን ማለት ነው። ስለዚህ በጌታ ፍቅር ሂዱልን ከዚህ ነው የምንለው። በተረፈ ግን መስማት የምትፈልጉ ቁጭ በሉ አዳምጡ። ስለ ኦቲዝም and autism awareness ነው እዚህ የምናወራው ሁልጊዜም ማለት ነው። ሰምታችሁ እንግዲህ ያላገባችሁ ታገባላችሁ፣ ትወልዳላችሁ፣ ነገ ጠዋት ልጆች ታሳድጋላችሁና ካፕል ኦፍ ዊዝደም ከዚህ ይዛችሁ ትሄዳላችሁ። ወይ ደግሞ በአካባቢያችሁ ያለውን ሰው ወንድም፣ እህት፣ አጎት፣ አክስት or anybody really በኤሪያችሁ ማገዝ ትችላላችሁ ማለት ነው። ከዚህ ኦቲዝም ከሚባል ጋር አብረው የሚኖሩ የህብረተሰባችን ክፍሎች ጋር ማለት ነው። ኦኬ which include us እኛም ልጆቻችንን ማለት ነውና በቅንነት ካፒ ሊንክ አድርጉ፣ ቤቱን ፎሎ አድርጉ፣ ቪዚቢሊቲ እንዲኖረው ማለት ነው። ኦኬ ካፒ ሊንክ አድርጉ። thank you so much. ዛሬ we gonna have like open I mean I have topic ይዤ ልመጣ ያሰብኩት ቶፒክ ነበረ ግን ሙዴ ተከነተ because I heard some የሆነ እንትን ማለት ነውና ከእናቶች ጋር ስለማወራ ብዙ ጊዜ በቃ አንዳንድ ጊዜ አለ ልብን ክት አድርጎ የሚሰብር ታሪኮች ምናምንና እንደዛ በዛ ሙድ ሆኖ ምንም ፕሬዘንት ለማድረግ አምናት እንትን like I don't have the energy for it ማለት ነውና we gonna talk about ስለ ኦቲዝም። እስቲ ኦቲዝም ምን ማለት ነው ለእናንተ? እናንተ እንዴት ነው ኦቲዝምን ዲፋይን የምታደርጉት? we want to talk about that ማለት ነው። how do you define autism? ሁላችንም የየራሳችን አመለካከት አለን when it comes to autism እና we gonna talk around that area ማለት ነው። I wanted to hear what you have to say እናንተ ምን እንደምትሉ መስማት ፈልጋለሁ። እኔም ማስበውን ነግራችኋለሁ በኋላ ማለት ነው። so in the meantime any question you may have ጥያቄ ያላችሁ ምናምን ይዛችሁ አትመለሱ። ጥያቄያችሁን ጠይቁ። ምናውቀው ከሆነ እንመልሳለን፣ ካልሆነ ጠይቀን እንመለሳለን። ኦኬ ብዙ እህቶች አሉ እዚህ ጀግና እናቶች፣ ያው ብዙ በቃ በእውቀት የታጨቀ አእምሮ ያላቸው ብዙ እናቶች እዚህ ይገባሉ። ሰው ከነሱ መልስ እርስ በርስ እየተማማርን we'll continue until midnight ምናምን ማለት ነውና just stay tuned። እሺ ሁሌም እንደምናደርገው ካፒ ሊንክ አድርጉ፣ ሰዎች እንዲገቡ ጆይን እንዲያደርጉን እንዲማሩ እኛም ከነሱ እንድንማር ማለት ነው። ኦኬ ሁሌ እንደምንለው ኦቲዝም is part of life አይደለ? የፓርት ኦፍ ላይፋችን ሆኗል። አሁን ዴይ ቱ ዴይ ላይፋችን ነው። ስለዚህ it's not like የወር ወይ የሁለት ወር ነገር ሳይሆን ላይፍ ሎንግ ነው። ስለዚህ we just gonna learn ማለት ነው። ታይዘን
ዊል ኮንቲኒው። አይ ሆፕ ድምፄን ይሰማችኋል ወይንም አይ ዶንት ኖ እየተሽኮረመምኩ ማውራም ከሆነ ንገሩኝ። አይሰማም በሉ። ሀይ ዳያናዬ ሬስትሪክሽን አለሽ አፒልሽ አፕሩቭ አይደለም ይለኛል አቶ ቲክቶክ እና ጀስት ካፒ ሊንክ አድርጎ ቪዚቢሊቲ እንዲኖረው ማለት ነው። ኦኬ ኒኒዬ የኔ ፍቅር እንዴት ነሽ? ሁላችሁም እየገባችሁ ያላችሁ ተባረኩ ሁላችሁም። ቴንክ ዩ ፎር ካሚንግ ዊ ገና ሃቭ አ ግሬት ናይት አዝ ኦልዌይስ ማለት ነው። ተምረን ተማምረን እንሄዳለን። ገስት ሪኩዌስት ማድረግ ትችላላችሁ። ኤኒ ታይም ገብተን ዲስከስ እናደርጋለን። ስለ ተለያዩ ነገሮች ጥያቄ ያላችሁ ኤኒቲንግ ቱ ዱ ዊዝ ዮር ቻይልድ ጥያቄ ያላችሁ በምግብ ዙሪያ ቢሆን ወደቨር በሁሉ አቅጣጫ ማለት ነው። ኤኒ ኳስችን ዩ ሃቭ ጀስት አስክ ዶንት ቴክ ኢት ሆም። ከእናንተ ጋር ይዛችሁ አትሂዱ። ኖ ኳስችንስ ስሞል ኦር ላርጅ ነው፣ ትልቅ ትንሽ የሚባል ጥያቄ የለም። ፕሊስ እሺ፣ ሳትጠይቁ እንዳትሄዱ። በምንም አይነት ሁኔታ ብትሆኑ ደግሞ ዊ አንደርስታንድ ዩ። ሀይ ኒኒዬ እንዴት ነሽ የኔ ፍቅር? ሀውዝ ዩር ዴይ? ሀይ ሰብልዬ የኔ ፍቅር ካፕሊንግ እያደረኩ ነው። ሶሪ። ቴንክ ዩ። እኔም መቤት ተባረክልኝ። ቴንክ ዩ። ሀይ አንዬ እንዴት ነሽ? ወይዘሮ አን እመት አትልም እንዴ? ወዬ የኔ ጌታ ደህና ነኝ የኔ አባት፣ ደህና ነኝ የኔ ጌታ፣ የኔ ፍቅር። አይ ላቭ ዩ አይ ላቭ የኔ ጌታ። ትስዩ አንድ ቀን የኔ ፍቅር። ውል ፕላን እንካም ሲዩ እሺ የኔ ቆንጆ። እሺ ያለሽ ሰብልዬ የኔ ጌታ። አንዬ እስክትመልስልሽ ብዬ ነው። አይ አንዬ የኔ እናት ቴንክ ዩ ኒኒዬ የኔ እናት። እኔ ብታይ ላይክ ጉንጬን ሁሉ ያመኛል ማለት ነው። እንዲህ ግጥጥ ብዬ ነው የምሰማው ሲያወራ እሱ ማለት ነው። እና የኔ ፍቅር ዩ ሃቭ ኖ አይዲያ ሃው ዩ ሜክ አስ ፊል እሱ ሲያወራ ማለት ነው። የኔ ጌታ እግዚአብሔር አምላክ በሞገስ በጥበብ ያሳድግህ። ጋይድ ስሜ ተጠራ እንደ መሰለኝ የሰማሁት መሰለኝ። ወይዘሮ አን ሰላም አለልሽ የኔ ፍቅር የኔ ፍቅር ሳም አድርጊልኝ ግንባሩ። ኒኒዬ እንዴት ዋልሽ? ደህና ነኝ ማያወት ማያለችን አንዬ ቴንክ አንዬ በላ አንዬ አይ ላቭ ዩ አይወሽ የኔ ፍቅር በጣም በእናትሽ ጉንጭሽን አያምሽም? ፈገግ ካልሽ በኋላ እኔ በጣም ጉንጬ አይ ዶንት ኖ ፍልቅቅ ስለማደርገው ነው መሰለኝ ያመኛል ሁሉ ማለት ነው። እሱ ሲያቆም ኢማጂነሪውን በጣም ወድጀዋለሁ ሰብልዬ። እንዴ በጣም አዎ ግድ ነው። ሙች አይስወር እውነቴን እኮ ነው። አም ናት ኪዲንግ ዩ ላይክ ማይ ቺክ ሀርትስ ላይክ እሱ ሰላም ሲለኝ እናንተ ሲል እኔ ጌታ እኔ ፍቅር በጣም ፍቅር የሆነ ልጅ ነው ያለሽ። በጣም ኒኒዬ ደህና ነሽ? ደህና ነኝ። ደህና ናችሁ? እኛ ደህና ነን። እኔ ፍቅር በጣም ደህና ነን። ሳትናገሪ ሁላችንንም ተናግሬ በኋላ ዝም ብዬ እንዳዳምጣችሁ እኮ ነው። ኧረ እኛ ምንም የምንናገረው ነገር የለም። እኛ ልንማር ነው የመጣ ነው። ተማሩም አልትማሩም ከእናንተ በኋላ ማን ያወራል? ሞኝሽ ፈልግ ኒኒ የኔ ፍቅር ማር እኮ ነሽ የኔ ሀምብል የሆንሽ ነህ። በእውነት ሞኛችሁን ፈልጉ። አውቄባችኋል። አሁን ተነቅቷል። አንቺ አላወራም ብትይ ማለት ነው ልጅሽ ራሱ መጥቶ የሚያወራው ነገር ለእኛ በቃ እጃችንን በአፋችን እንድንጭን ስለሆነ የሚያደርገን ፍቅር አሰጣጡ ብቻውን ውድት ታረግሻለሁ። ሰብሊንማ ፎቶዋን ሲያት አባሌ ነገርኳት ቅድም ቆንጆ ናት ማለት ነው ይለኛል። ሰብሊዬ ይላል። እሺ ከዛ የኔ ፍቅር የኔ ጌታ ስለው ለዚህ ነው ልጅሽ ሰብሊዬ የሚላት የኔ ጌታ ፍርል ብላለች። የኔ ፍቅር ኧረ ጠላትሽ የኔ ፍቅር ሶ ኪዩት የኔ አባት ብሎሻል። ሰምተሻል? ወድድ ነው የማደርገው የኔ ጌታ። አሜን። እሺ አጋርጊልን። እሺ አውል ቴንክ ዩ ሶ ማች ጋይስ ቴንክ ዩ እናት። ሀያኒ እንዴት ዋልሽ እናንተ? ሶሪ ጋይድ አያልዬ ደህና ዋላችሁ? አንቺም ማንም እኔ እኮ በጅምላ ነው እያወራሁ የነበረው። ሂጂበት እኔ ዝም እላለሁ።
ነው አንዬ ስሞትልሽ። እንደውም በፍጹም ማናችሁም አትሞቱ። ቀጥሊ ቀጥሊ እናንተ። አያልዬ እየጠበኩሽ ነው። በእንትን ለካ ኤኤን ነው ዋይ ነው። አይ በአልፋቤት ልል ነበረ። ነው ዩ ጎ ሄድ አያልዬ ሂድ። ምንድን ነው ተሽኮራ በመከባበር ልባክ እንጂ። ሰብልዬ ሁላችሁም እንዴት አመሻችሁ? ደህና ነን። እንዴት ነሽ አንቺ? እግዚአብሔር መድኃኔዓለም እግዚአብሔር ይመስገን አለሁኝ። ሰብሊ አትሰሚም፣ ባይዞ የሚት ላይ ነሽ። አም ሂር ፍቅሬ መጣሁ። ወደ ዳታች እየወረድኩ ነው። ኦኬ እናቴ። እሺ አይ ጀስት ሜኪንግ ሹር። እሺ አንዬ እንዴት ነሽ? ኒኒሻዬ እንዴት ናችሁ? አያና እንዴት ነሽ? እግዚአብሔር ይመስገን። ከታችም ከላይም ያላችሁ ሸብረቅ ደመቅ ያላችሁ ቤቱን በታፕታፕ ደመቅመቅ የምታደርጉ በሼሪንግ ሁላችሁም እንዴት ናችሁ? ቀናችሁ እንዴት ነበር? ቀናችን በጣም ደስ የሚል። ምን ሆናችሁ ነው? ጨዋ ሆናችሁብኝ ጋይስ። ዋትስ ጎይንግ ኦን? ቆይ እንጂ ቀስ ብለን እያወራን ኦልሬዲ ነው። ኳሽኮረመመችኝ እኮ አንዬ ኳሽኮርመማኝ ነው በማርያም። ወይ መድኃኒዓለም። ሰብልዬ ቡና ሳታፈይ ሳታጫጭሽ ጠብቀሽን ነው እኮ። አዎ ብርግድ አድርጌ ከፍቼ ገና ስትመጡ ነው ኤክሳይትድ ሆኜ። ይኸው እናንተ ደግሞ ትሽኮረመማላችሁ። ዋትስ ጎይንግ ኦን? የምር ግን ታፕታፕ አድርጉ ጋይስ ሁላችሁም። አፋችሁ እያወራ እጃችሁ ይስራ። Thank you so much. ባንድ ስለማንጀምር ያ እኛም ይጠበቅብናል እዚህ ጋር ያለ ነው። እኔ ውጪ ያሉትን ይዤ ላስገባቸው። እሺ አንቺ ደግሞ ውስጥ ወንበሩን አዘጋጃጅ። እሺ አያልዬ ቆይጃቸው ልምጣ፣ ጠብቂኝ። እሺ እናቴ። ለማንኛውም ውስጥ ላይ ያላችሁ ደግሞ ይሄ ኮፒ ሊንክ የሚለውን ሼር እንትን ተጫኑትና ስቶሪያችሁ ላይ ወደ ስቶሪያችሁ ፖስት አድርጉ ፕሊስ። አድ ቱ ስቶሪ የሚለውን ከዛ ውር ውር የሚሉ ሰዎች አይተው ይገባሉ። ኢየሱስ የኔ አስተዋሽ ቴንክ ዩ ሶ ማች። ይሄ ቲክቶክ ግን አይ ሃቭ ኖ አይዲያ። በቃ ሪስትሪክሽን ይለኛል። ከዛ አፒል ስለው ዩር አፒል ኢዝ ዲናይድ ይለኛል። ኦኬ ዋይ ኢዝ ኢት ዲናይድ? ምን አባቱ አውቃለሁ። አይ ሃቭ ኖ አይዲያ። አም ናት ሹር ዋትስ ጎይንግ ኦን። ስለዚህ we just gonna ignore that restriction. Okay, FYP እያላችሁ ጻፉ ሁላችሁም for your something ሚለው FYP እያላችሁ ቫይራል እንዲወጣ ከታች ደግሞ ጻፉ። ኧረ እንደዛ ደግሞ አለ። ምን ማለት ይሆን FYP ምንድን ነው? ወይኔ ጓደኛዬ ተይ እንጂ። እኔ ጌታን እኔ I need 101 I'm telling you I need 101 ቲክቶክ 101 እፈልጋለሁ በጣም። በቃ አንድ ቀን አስገብቼ ሰሽን እሰጥሻለሁ። ሃሽታግ FYB ስቲ ቫይራል ይወጣል። ቴንክ ዩ። አይ እፈልጋለሁ አያልዬ። ባይ ዘ ዌይ ናርዲ ከታች ቶፒኩ ምንድን ነው? ለሰው ልጋብዝ ነው አለች። ጋብዣቸው ነው ማረዋት ቶፒክ ስ ናርዲዬ። እሺ እኔ እናት በጣም ብዙ ሰዎች ይማራሉ ዛሬ። ቶፒክ ይዤ አልመጣሁም። አይ ዋዝ ሬዲ። በጣም ቬሪ ሲሪየስ የሆነ ኢምፖርታንት የሆነ ቶፒክ ተዘጋጅቼ ነበረ፣ ግን ቱ ፕሬዘንት ሙዴ ተከነተ። ቢካዝ አይ ቶክ ቱ ዋን ማም ላስት ሚኒት ላይ አወራሁና የሆነች እህታችንን በቃ አምናቱን ነሙድ በቃ ላይክ ሀሳቤን ሰብስቤ እንትን ማለት አልቻልኩም። ሶ ከአንዬ ጋር ተደዋወልና ይነዋት ዛሬ ቶፒካችን የሚሆነው what is autism for you? what does it mean? autism ምን ማለት ነው ለአንቺ? አንቺ ማም what do you think what autism is like? እንዴት ነው describe define የምታደርጊው autismን እንዴት ነው? አሁን ለምሳሌ የኔ ልጅ አማኒ ማለት ነው በጣም ስለ autism እየነገርኩ ነው ማሳድገው ማለት ነው። he need to know what autism means ምናምን በደንብ ያውቃል ማለት ነው። he's only 5 he's not he's aware to know what it is በራሱ level ማለት ነው። ኦኬ ግን አሁን ብትጠይቂው ማለት ነው what is autism ብለሽ ብትዩ ለምንድን ነው የምትቆራረጪው ሰብልዬ? እኔ ነኝ እኔ ጋር ከሆነ ንገሩኝ ጋር ስማት ሪዲንግ በቃ ሲያወራሽ ተግስ I think ሰብልዬ የተቆራረጠች አይ hold on አንዴ
አያሌ ያንቺ ጋር ብቻ አይደለም እኛ ጋርም ነው ለማለት ነው። ኦኬ መጣነ። እንዴት ነው አሁን ይሰማል? ገባነ? አዎ አሁን ትሰማለሽ። ኦኬ so much sorry so 7 ሰው ይዤ መጣሁኝ ነው 14 ሰው አስገባሁኝ። ቦታ አለ አያል ላምጣ ሌላ ምን ጠፍቶኛ ቤት አንቺዬ ምን ዶጋ አርጋቸው ወደዛ ምን ጠፍቶ ጠጋ አርጊልኝ ጠጋ አርጋቸው ወደዛ ጋር ምንም ችግር የለም። እኛም ተቃቅፈን እንደ ዱሯችን መቀመጥም እንችላለን። ምግቡ የታጠፉንና አንፎልድ አድርገን እንቀመጣለን። ተከራይቻለሁ 100 ወንበር እኛ ጅባን ቢሆን ጠቅልለን ማታ ምንተኛበትን ፍራሽን ቢሆን ጠቅልለን እናስቀምጣለን። የወንበር ችግር የለብንም። አስገቢልኝ። እናንተ የሚገርማችሁ እኮ ገስት ላይ ስንወጣ የኛ ቪዚቢሊቲ ከሰብሊ ቪዚቢሊቲ ይበልጣል ብዙ ጊዜ ሳየው ማለት። ስለዚህ በእኛ ስር ራሱ ብዙ ወንበሮች አሉ ማለት ነው። ስለዚህ ጥሩ እናንተ እኔ የሞላ ያልኩ ነው ይዤ ልምጣ ጠብቁኝ አሁን። እሺ እናቴ ጓሄድ አንቺ እንደው ምን አይነት ታዛዥ እኮ ብሩክ ሆኝልኝ እናቴ። ውይ የኔ እህት ባትሆኝ ነበር እኮ በቃ በጣም ተፍተፍ አንደኛ ጎበዝ የኔ ፍቅር አንደበቷ ማር ሁሉ ነገር ማር የሆነች ነገር ናት። እና ስለ ኦቲዝም እና ኦቲዝም ምንድነው ላንቺ ኦር ላንተ ብለን ነው ዛሬ የምናወራው ማለት ነው። that's our topic for today ማለት ነው። እና like እኔ ፐርሰናሊ የተዘጋጀውበት ነበር ግን ዴሊቨር ለማድረግ I don't have like እንዳልኳችሁ ማለት ነው whatever the reason maybe so when I ask my son ትንሹ ማለት ነው he's 5 so ስለ ኦቲዝም እየነገርኩት ነው የሚያድጋ ያለው ማለት ነው። እና በራሱ አንደርስታንዲንግ ነው ግን ዲስክራይብ የሚያደርገው ኦቲዝም ማለት ምን ማለት ነው ብዬ ዴፊኒሽን ስጠይቀው he will tell me like ኦቲዝም ማለት ልጅ ወንድሙን እያየ ማለት ነው ስማርት ላይክ ማት ምናምን ይልና ከዛ መጨረሻ ላይ ላቭ ቱ ጊቭ ሚ ቁንጥጫ እያለ ያብራራል ማለት ነው። አይሽ በተረዳው ልክ ማለት ነው። እና so what is autism ለኛ ምንድን ነው? ኦኬ እኛ አንቺ አሁን አያልን ምንድነው ኦቲዝም ብዬ አንቺ ኦቲዝም ላንቺ ምን ማለት ነው ምንድነው ትርጉሙ ብዬ ብለሽ እንግዲህ የኒውሮ ዴቨሎፕመንታል ኢሹ ምናምን እንደማትኝ ነው because we're not gonna like እንደዚህ ሳይንቲፊካሊ የሚባለውንና what it is ሳይሆን ላንቺ ለአያል ምንድነው ኦቲዝም like of course ሁላችንም የየራሳችን መልስ ይኖረናል። that's what we're gonna discuss today and plus whatever of course like we always do right ምንም አይነት ጥያቄ ያላችሁ ሰዎች ካላችሁ ጥያቄዎችን ትጠይቃላችሁ መልስ ካለን መልሳለን መልስ ከሌለን ደግሞ we'll ያለን ማለት ነው we'll come back next time ጥያቄያችሁን ይዘን ማለት ነውና እሱ ነው ዲስከስ የምናደርገው ግን we're not going to start our discussion until 100 people accumulate እዚህ ጋር ማለት ነው። ስለዚህ ካፒ ሊንካችሁን አትርሱ። እንዳልኳችሁ ቪዚቢሊቲ የለም ሰው ሰላም እያልን እንግዶቻችንን እያስተናገድን I just got here what is the topic today ሳልሳ ያ እኔ ሶሪ ሰብልዬ ጣልቃ ልግባና እኔ ሌላ ጥያቄ ኖረኝ አይደለም የገባሁት ስላልሹ ስለ አካውንትሽ ነው። ኢትስ ኦል ኦቨር ቲክታክ እንደዚህ ሀፕን ያደረገው ቪው ቀንሷል ያልሆነ ነገር ሪፖርት ተደርገሻል አይነት ነገር ያመጣልና ሌላ ቦታ ሲደረግ ያየሁት ልንገርሽ ብዬ ነው። ኮፒ ሊንክ ማድረግ ነው። ኮፒ ሊንክ ማድረግ ነሲስ አሁንም ቢሆን አሁን እዚህ ያሉ ሰዎች ያንቺን ፕሮፋይል ነክተው ይወጡና ነክተው ቀስት ሳይን አለች እሷን ቀስቷን ሳይን እየነኩ ከስር ኮፒ ሊንክ ይመጣል። እሱን 10 ሰው እየወጣ ራሱ 20 ጊዜ አድርጎ ቢመለስ እንተ አካውንትሽን ይለቀዋል ቲክታክ። እንደሱ ነው አሁን ሰሞኑን ሁሉም ሰው እያደረገ ያለው። even if you are offline ሆነሽ ራሱ አካውንትሽ ኮፒ ሊንክ ቢደረግ እስክትገቢ አሁን ተርስዴ እስክትመጪ ይቻላል ሊንክ ቢደረግ ያ አካውንትሽን እየነኩ ብቻ ቀስቷን ነክተው ኮፒ ሊንክ አለች ትመጣለች። ሳይን ቀስት ሲነኩ ሳይን ትመጣለች እና ኦፍም ሆነሽ ኤኒ ታይም የፈለገ ሰው ኮፒ ሊንክ ያርግልሽ አሁንም ኮፒ ሊንክ ያርጉልሽ። እሱ ነው የሚለቀው ሞር ኦፍ ላይ ሆኖ ያለው ነው የሚለቀውና እሱን ስላየው ነው የሰዎችን ቤት ቪው ቀንሶ ሲያመጣ ስላየውት ልንገርሽ ብዬ ነው። በቃ ከስሩኝ ይሰማለሁ። ቴንክ ዩ መቤት ናዱ ቴንክ ዩ መቤት ተባረክ። ሰምታችኋል እንግዲህ ካፒ ሊንክ አድርጉ ወዳጆች። ኦኬ እግዚአብሔር አምላክ ይባርካችሁ።
ተባረኪ ናርዲዬ for the information. Hi ኑኒዬ I think እንደዚህ አለው ጋር ያው እንዴት እኔ ሰላም ለእናንተ ሁላችሁ እህቶቼ። በቃ የተናገረችው ልናገር ነበር። በቃ እኔም አውርጂኝ በቃ እንደዛ አድርጉ ፕሊዝ፣ ኮፕሊንግ አድርጉላት እንትን ላይ ታፕ አድርጉ። ለዛ የተነሳ ቆንጆ ይሆናል። ይሄን ፈልጌ ነው። Thank you so much. እኔ መቤት ተባረኩ ሁላችሁም። እግዚአብሔር አምላክ ይባርካችሁ። Thank you. ዮሪ እንዴት ነሽ? ሰላም ዋልሽ? ዮሪ Okay, ዮሪ I think yeah. Hi ሰላም አለም ፀሐይ እንዴት ነሽ? ኒኒ ፓውዝ አርጊያት ልልሽ ነበር። ሚውት አርጊያት ማሪ። አቤት ሰብልዬ እንዴት ናችሁ? ሁላችሁንም ሰላም ብያለሁ ሁላችሁንም። እሺ ሰብልዬ ስላገኘሁ ብሎኛል ዛሬ ባንቺ ቤት። ሰብልዬ በዚህ አጋጣሚም ላመሰግንልኝ እፈልጋለሁኝ። እግዚአብሔር ይስጥሽ የኔ ውድ። አዲስ ዓመትን ደስ ብሎኝ እንደነ ልጅ ስላደረግልኝ አመሰግናለሁኝ ለማለት ነው። አዎ ያው እኔ ልጄ እንትን ነው ሲፒና ኤፒሌፕሲ ደግሞ ኦቲዝም እንዳለበት ነው። ትንሽ ጭንቅላት ከሌሎች ልጆች አነስ ያለ ነው ብለውኛል። እንትኑ ማለት ነው እንደዚህ ስሪቱ አነስ ያለ ነው ሲመረምሩትና እግዚአብሔር ይመስገን ያው እስካሁን ድረስ አብረን ነን። 11 ዓመቱ ነው ሰብልዬ። ያው እግዚአብሔር የተመሰገነ። ወሬ አላብዛባችሁ። በቃ ፍቅር ሆናለሁ የሚገባ ሰው ካለ እሺ አመሰግናለሁ። እሺ ደግሞ ስለሰጣችሁኝ። አለምዬ እኔ እናት ጎበዝ እናት፣ አንቺ ጀግና እናት ነሽ። አይዞሽ በርቺ። አለምዬን መደገፍ የምትፈልጉ ካላችሁ ፕሊዝ ሰፖርት አድርጓት። እሺ ጋይስ just follow her and support her with whatever በውስጥ መስመር ማውራት የምትፈልጉትን ማለት ነው። አለምዬ አይዞሽ በርቺ የኔ እናት። እሺ አንቺ ጀግና እናት ነሽ። እግዚአብሔር መልካም ነው አይደለ? በቃ በምናልፍበት መንገድ ሁሉ የሚረዳን እሱ የታመነ አምላክ ነው። በዓለም ሳላችሁ መከራ አለባችሁ ነው የሚለው እግዚአብሔር ቃል። ምን አይነት መከራ ዊዶን ነው? እኛ በልጆች እየተፈተንን ነው ሁላችንም ማለት ነው። እና ሌሎች ደግሞ በተለያየ መልኩ ኤቭሪባዲ ጀስት የሁሉ የመስቀላቸው የተለያየ ነው። ሁሉ ተሸክሞ የሚዞረው ብዙ ነገር አለ ማለት ነው። እና የኛ ደግሞ happen to be ልጆቻችን በጣም በቃ የሰው ልጅ በልጅ አይፈተን መቼስ። በቃ the hardest thing you know anybody can go through is እሱ ነው። እና በቃ ምትራሩ ራሩላት ለዓለም ፀሐይ ማለት ነው። እግዚአብሔር በረዳችሁ መልኩ አይዞሽ በርቺ። እግዚአብሔር ካንተ ጋር ነው የኔ እናት። አይዞሽ እሺ። we are here for you always። ትገቢያለሽ፣ ሰፖርት ታረጊናለሽ የኔ እናት። እግዚአብሔር አምላክ ባለሽበት ቦታ እግዚአብሔር ይጠብቅሽ፣ ካንቺንም ልጆችሽንም የኔ እናት። እሺ አሚን ሰብልዬ። እኔማ እግዚአብሔር እያመሰገንኩ ነው። የመጀመሪያ ልጅ ነው ሰብልዬ። በቃ እሱ ነው የመጀመሪያ ልጅ ነው። ሌላ ህይወት ልኑር አላልኩኝ። በቃ እሱ ጋር ነው ብቻዬን የማሳድገው። አሁን ድረስ ያው መቀመጥ ራሱን ችሎ እንኳን አይችልም ልጄ። ግን እግዚአብሔር ይመስገን ብዬዋለሁ። ቢያንስ እኔን ጤናዬን ሰጥቶኝ እሱን እንድንከባከብ ስላደረገኝ ፈጣሪን ማመስገን ብቻ ነው። የተለየ ነገር የባሰ ነገር ነው የሚፈጠረው እንጂ አዎ ሰብልዬ በቃ አመሰግናለሁኝ። እሺ የኔ እናት ስለ አመስጋኝ በቃ እግዚአብሔር ይባርክሽ የኔ እናት። በእውነት በሁሉ እየሄዳችሁ በእውነት እኔ ዛሬ ተዘጋጅቼበት የመጣሁትን ቶፒክ ራሱ እንዳላወራ ያደረገኝ በቃ ለካ ሰው ልጅ የሚሄድበት እንደኛ ዝም ብለን በቃ ኦቲዝም በቃ ዝም ብለን ብን በቃ ይነጓት የኔ ችግር ካንቺ ይበልጣል ብለን ማለት ነው። የማንም ችግር ከማንም አይበልጥም ጋይስ። ሁላችን የተሸከምነው ጉድ ማለት ነው። ግን ከናንተ ደግሞ ሻል ያለ ስታዩ ኧረ እግዚአብሔርን አመስግኑ ጋይስ፣ እግዚአብሔርን አመስግኑ። ልጃችሁ ምግብ የሰጣችሁትን የሚበላ ልጅ ካላችሁ እግዚአብሔርን አመስግኑ፣ ተንበርክካችሁ ማለት ነው። ለምን ኦቲስቲክ ልጅ ሰጠኝ እያላችሁ ማልቀስ ሳይሆን ለካ ልጄ ይበላል፣ የሰራሁትን ሰጥቼ ሰጠው ይበላል፣ ሰርቼ የምሰጠው አለኝ ለካ። እግዚአብሔርን አመስግኑ፣ በእውነት እግዚአብሔርን አመስግኑ። በጣም በየቤቱ ቤት ይቁጠረው ጋይስ፣ ቤት ይቁጠረው። እኛ የራሳችንን ችግር ነው አግንነን ይዘን ያለ ነው። እና በአላችሁበት ሁኔታ ሆናችሁ ግን እግዚአብሔርን አመስግኑ። ምንም ውስጥ ሁኑ ምን ማለት ነው።
this too shall pass ይሄም ያልፋል በእውነት ያልፋል ስለዚህ I know 11 ዓመት I cannot even imagine እኔ እናት ልጅነትሽን ሁሉ ነገርሽን ሰጥተሽ ልጅሽን እያገለገልሽ ማለት ነው አገልግሎት ነው አይደለ በቃ እና በእውነት እግዚአብሔር አምላክ በቃ እኛ ብንሰጥሽ ምንሰጥሽ ተበልቶ ተጠጥቶ የሚያልቅ ነገር ነው of course አይደለ ግን እግዚአብሔር ከላይ ጸጋውን ያብዛልሽ የኔ እናት ሁሉም ምትችይበትን ማለት ነው ሁሉም ምትችይበትን ጸጋውን ያብዛልሽ ልጅሽን እግዚአብሔር አምላክ ይማርልሽ የኔ መቤት እሺ እንወድሻለን ዓለም የኔ ሁሉ ጊዜ እዚህ ሳይሽ በጣም ነው ደስ የሚለኝ እሺ የኔ እናት አይዞሽ በርቺ እኛ ሁሌም ከጎንሽ ነን ባለን አቅም ሁሉ ማለት ነው እሺ በመንችለው ሁሉ አሜን አመሰግናለሁ ከልብ ሰብልዬ ሐሳቤን እንድገልጽም እንደዚህ እድሉን ስለተሰጣችሁ ስለተረዳችሁኝም ከልብ ነው ማመሰግነው ሰብልዬ ያው ባወራውም ስለማልቅ የልዩ ሁኔታ ማለት ነው ወሬ እንዳላበዛባችሁ ጸሎት አድርጉልኝ በጣም ነው ማመሰግነው በቃሽ ሁሌ እመጣለሁ በዚህ በፕሮግራማችሁ በሁላችሁም ጋር እየተገኘሁኝ እንደዚህ አሳማለሁኝ ውይይታችሁን ባለፈ አንቺ ስትናገር እያለቀስኩኝ ነበር ታውቂያለሽ በቃ በዚህ በልጅ መፈጠር ያለውን ሁኔታ ስታወሪ በጣም እኔ ያለቀስኩኝ ነውና እግዚአብሔር ብቻ እንግዲህ እሱ ያውቃል እሺ እኔ ራሱ ላለሁ በሁለት እግሩ ቆሞ ከሄደልኝ እኔ ልጅ ታመመብኝ አይደለም ነበር አፍም የለኝ ነበር አላለው ማለት ነው ያው የባሰ ስናይ እንዳልሹ እግዚአብሔር እናመሰግናለን ገባሽ አሁን እኔ እንደው ምን አለ በሁለት እንኳን በሄደ አለመናገሩ ምንም አይደል እኮ ላለሁኝ ሰብልዬ ካለብኝ አንፃር ነው የሚሄንም ብለው የበሽታ ትንሽ የለውም በርግጥ ምንም አይነት ህመም በልጆቻችን ላይ አይፈጠር ግን ደግሞ ሲፈጠር የሆነ እንትን እንላለን የባሰውን ነው እንትን የምንለውና ለዛ ነው እግዚአብሔር የሁላችንም ልጆች ይዳብስልን በምህረቱ እሱ አይቸግረውም አሜን ምንም ማለት አይዞሽ የኔ እናት አንቺ ጀግና እናት ነሽ እዚህ ውስጥ ያላችሁ ሁላችሁም ሂሮ በቃ እኔ I have no words for you ሁላችሁም ጀግኖች በእውነት የእግዚአብሔር ወታደሮች ሪስፖንሲቢሊቲ ማንንም ይሄን ላይፍ ፈልጎ መቼስ እዚህ ውስጥ የገባ የለም አይደል እንዲህ አይነት ነገር አንጥቶ በቃ ስጦታዬ ልጅ ስጠኝ እያልን ማለት ነው እንዴት አሰጠኝ አንድ እናት ዛሬ ሳውራት በጣም በቃ እንዴት አሰጠኝም እከሌ ከወለደ እኔ እንዴት አትጎበኘኝም እከሊትስ እንዲህ ካልሆነች እያልኩኝ ከሰው ጋር ሁሉ ራሴን ኮምፔር አደረግ ነበር ብላ የተቀበለችው ልጅ ዛሬ በጣም ዋጋ እያስከፈላት ነውና አንዳንዴ ብለን ተቀብለን ነው ለምንድን ነው እየሆነ ያለው እግዚአብሔር አዋቂ ነው በቃ እንሰራበት ነው እንጂ ሊያፈርሱን አይደለም በቃ እኔ ለእናንተ ማቃተን የሚጠቅም ሐሳብ እንጂ የክፋት እንዳልሆነ እግዚአብሔር ይናገራል ሁሌ ይናገራል ለኛ ያለው ሐሳብ መልካም ሐሳብ ነው በመከራ ውስጥ እንኳን እየሄዳችሁ ማለት አይመስልም ለሰው በሰው አምሮ አይመስልም ግን የምትሰሩበት ነው በቃ ጌታ መልካም ነው ደግሞ ፈውስ ለሱ አይደል ለእግዚአብሔር ፈውስ ምንድናት አይደል 38 ዓመት ሙሉ ባልጋው ላይ ነበረው ነው ተነስ ተሸክመ ሂድ ሲለው ብድግ ብሎ ተሸክሞ ሄደው ማለት ነው ብዙ ተስተሞኖች ሰምቻለሁ አንድ ትህትም እንዲሁ ስትመሰክርልኝ የምታቃት እዛ አካባቢዋ ለ20 ምናምን ዓመት አልጋ ቁራኛ የነበረች አንድ ቀን ጀስ ብድግ ብላ ሄደች ማለት ነው ብድግ ብላ በቃ ለምን መጥቶ ማንም እጅ ጭኖባት ጸልዮላት አይደለም ግን በቃ የሚያለቅስ የሚደማተኝ በየስርቻው ወድቆ እግዚአብሔርን እያለ የሙጥኝ የሚል ሰው አለ ማለት ነው የሙጥኝ የሚል ልጆቻችንን ማርልን ሁላችሁም መጸለይ ያለባችሁ ሁላችንም በየእምነታችን በእግዚአብሔር ፊት ተደፍተን ልጆቻችንን ማርልን ባትምር ደግሞ ጸጋ ስጠን ይያልን ማለት ነው ጸጋ ስጠን እንዴት ማድረግ እንዳለብን ስለማናቅ ብዙዎቻችን ማለት ነው ሁላችንም አናቅ ሰው አንሰርተን የሆነ ጊዜ ላይ ነው የምንኖረው ሁሉ ነገር እየፈረሰ ባለበት ጊዜ ላይ ልጆችን ያክል ነገር እንደዚህ አይነት ልጆችን ስፔሻል ኒድ የሆኑ ልጆች ማሳደግ ኢን ጀነራል ስታፍ ስፔሻል ኒድ ይዞ ደግሞ ማሳደግ በጣም በቃ ጉብጥ የሚያደርግ ነው ማለት ነው በዛ ውስጥ ደግሞ ፒስ አለ እግዚአብሔር ከእናንተ ጋር ሲሆን ጸጋ ሲሰጣችሁ በዛ ውስጥ ደግሞ ሰላም አለ በቃ የማያባራ ሰላም መፈወስ ይችላል አዎ ይችላል እግዚአብሔር ይችላል እኛ ስላልነው አይደለም ፈውሶ አሳይቶን ነው እኮ አሁን እግዚአብሔር መውደዱን ማፍቀሩን መፈወሱን ማዳኑን አሳይቶን ነው እኛ አዎ ይችላል ብለን ምንለው እኮ አይተን ነው ሰምተን ነው
ከዚህ በፊት ያደረገውን አይተን ነው። ስለዚህ እግዚአብሔር ይችላል። ሁላችን በየእምነታችን በቃ በእግዚአብሔር ፊት መሆን አለብን እና ነገሩ ጥቃቅን ነገር እየፈለጋችሁ አመስግኑ። በቃ ይሄንን ነው ዳስ if I have to say anything today ማለት ነው። አመስግኑ፣ እግዚአብሔርን እንዳታማርሩ። you have no idea what the next person is going through. you have no clue. ይሄ ጨርቅ አለ የሰው ልጅ ሰውነት የሚሸፍን አይደለ? ሰው ጨርቅ ለብሶ ሲወጣ ጤነኛ ይመስላል። ነገን እንዳይነጋ ብለው እየጸለዩ የሚተኙ አሉ። በቃ ሞቴን ዛሬ አድርገው ብለው ማለት ነው። can you believe it? በቃ መንቃት አልፈልግም እያሉ የሚተኙ ግን የሚነቁህ ነጋ ብሎ የሚያማርሩ አሉ። ምንድን ነው ከመከራቸው የተነሳ ማለት ነው። ስለዚህ እግዚአብሔርን አመስግኑ በሁሉ ነገር ማለት ነው። So today's topic is not about this. ግን አለምዬ መታ እዚህ ጋር ስታመሰግን ነው ባለችበት ሁኔታ ሆነ እያመሰገነች ነው እንደምታዩት ማለት ነው። እና ጌታ መልካም ነው። እግዚአብሔር ይችላል። የምትችሉትን አድርጉ እናንተ እንደ ሰው ማለት ነው። በቃ ሰው መሆን በቂ ነው አይደል? ሰው መሆን በቂ ነው ለሌላ ሰው ለማዘን ማለት ነው። I don't have to be autistic mom to feel sorry for another person for autistic child ማለት ነው። እና በርደናችንን የምናውቀው እኛ ነን። የምንኖረውን ህይወት የምናውቀው እኛ ነን። ግን እርስ በርስ ካይንድ ሆነን እርስ በርስ ተያይዘን እርስ በርስ እየጸለይን አንዳችን ለአንዳችን ሁላችንን የሚይዘን ማለት ነው። ቫሊድ በቀደም ስትናገር ነበረ አያል ጋር 3-4 ሰዎች ይዘን እንጸልያለች። ያ የምትችሉ አድርጉ። እኔ ግን I am just bringing everybody በቃ I don't know ስማቸውን አላቃቸውም፣ ልጆቹን አላቃቸውም። አንዳንዶቹ ስንትና ስንት ሰው ነው አይደል? የተለያየ ባክግራውንድ ያለው ሰው ያልሰማሉ፣ ውጭ ሆነው የሚሰማሉ thousands of people በቃ እየማቀቁ በየቤታቸው ማለት ነው። እና ብዙ ያልተሰማ ስንት ታሪክ አለ ጆሮ ጭው የሚያደርግ ማለት ነው። እግዚአብሔር ጣልቃ ይግባ። በቃ እግዚአብሔር ጣልቃ ይግባ፣ ከመከራችን ይፈውሰን እያላችሁ ጸልዩ ሁላችሁም ማለት ነው። የዛሬው ቶፒክ ስለ አውቲዝምን በተመለከተ I'm not lecturing, I'm not teaching anything ምናምን፣ ግን in general ኦቲዝም ላንቺ ምንድን ነው? ምን ማለት ነው? ኦቲዝም ላንቺ ምን ማለት ነው በሚል ነው ዲፋይን የምናደርገው ማለት ነው። ለእኔ ምን ማለት ነው? ላንቺ ምን ማለት ነው? እያንዳንዳችን የየራሳችን አመለካከት አለን ማለት ነው when it comes to autism እና ምን ማለት ነው እሱን ነው የምንነጋገረው። ግን 10 ሰዓት እስከሚሆን አንጀምርም፣ ሰዎች ይሰብሰቡ ብለን ነው። ሰው እስከዛው ሰላም እያልን ሰዎችን ግሪት እናደርጋለን ማለት ነው። ሰውዬ ላውራ ምልክት ያለኝ ነው፣ አጭር ምልክት። እሺ፣ ሰላም ታም ወልካም። ስራ ላይ ያለሁት ሜቢ ጥራት ላይኖር ይችላል። ቲንክ ይሰማችኋል? ይሰማችሁ ከሆነ አንዳንድ አድርጉልኝ። ያ ትሰማለህ? ኦኬ ሰብዬ አይ ቲንክ ባለፈው ደውዬልሽ ነበረ። ቶማስ ነኝ የካሌብ አባት፣ አስታውሽ? አስታውሻለሁ። አልደወልኩም፣ የቤት ስራዬን አልሰራሁም። ባይገርምም እሰራለሁ፣ ግን ዲስ ዊኬንድ ብያለሁ እንደ እግዚአብሔር ፈቃድ። እሺ ጎይ። እሺ መልዕክት ካለኝ ምንድን ነው እዚህ ሚኒሶታ ላይ ሀፕን ያጋጠመ ስኩል ላይ ስላለ ነው እሱ ማውራት ይቻላል፣ ከቶፒክ ውጭ ስለሆነ ማለት ነው። ምንድን ነው ሚኒሶታ ላይ ስኩል ላይ አንድ ችል ላይ ያጋጠማት ነገር ስላለ ሼር ለማድረግ ፈልጌ ነው ማለት ነው። ይቻላል? ከቶፒክ ውጭ ነው። ኦፍ ኮርስ ያ ሼር። ምንድነው ልጅቷ ኦቲዝም አይደለችም፣ ግን ምግብ በሙሉ እንትን ነች፣ አለርጂክ ነች። በአካልም አቃታለሁ ልጅቷን እና ትምህርት ቤት ትሄድና እሷም ቴክም ታደርጋት የነበረችው አስተማሪዋ ኖት ሳትጽፍ ትሄዳለች። ገባሽ? ከዛ አንደኛዋ ቴክም ታደርጋት ፒዛ ትሰጣለች ለእሷ ማለት ነው። ልጅቷ የ6 ዓመት የ5 ዓመት ሆናለች። እኔ አለርጂክ ነኝ ስትላት በግድ ቢልና ታስበላታለች ማለት ነው። ከዛ በኋላ ልጅቷ ቮሚት ይጀምራታል። ከዛ ፌንት ማድረግ ትጀምራለች። ከዛ በኋላ ለፋሚሊ ተደወለ። በኋላ አምቡላንስ 911 ተደውሎ አምቡላንስ መጥቶ ወደ ሕክምና ወስዷት አይ ቲንክ 3 ቀን 4 ቀን ሆስፒታል ድረስ ተኝታለች። እና ይሄን ኢንፎርሜሽን ለፋሚሊ ለሁሉም ፋሚሊ ሼር ለማድረግ ስለፈለኩ ነው የገባሁት እንጂ ስራ ላይ ያለው። ኦኬ ሶ መልዕክቱ ምንድነው? አሁን ሁላችንም ልጆቻችንን ትምህርት ቤት ስንልክ መጠንቀቅ እንዳለብን። የኔ ማው ልጅ እንዳልኩሽ ልጄ ካሌብ ነው።
ከቤት ነው ሁሌ ምግብ የምንወስድለት ሁሉም ነገር እኛንም ከዚህ እንትን እናደርግለት ነግሬሽ ነበረ ከዚህ በፊትና አክቹዋሊ እግዚአብሔር ይመስገን በልጃችን በጣም ትልቅ ብዙ ለውጥ አይተንበታል። በክሬዲቱ የምትወስደው በዚህ ላይ ባለቤቴ ነች፣ ግን በጣም ብዙ ለውጥ አይተንበታል እና ሁሉ ጊዜ ትምህርት ቤት ስልካቸው መጠንቀቅ እንዳለብን ፎሎ አፕ ማድረግ እንዳለብን መካተል እንዳለብን ጀስት ኢንፎርሜሽን ለማቀበል ነው ማለት ነው። ኦኬ ቴንክ ዩ ሶ ማች ታሚዬ። ያ ዩ ራይት ትክክል። we have to be careful. የፈለገ እኔ I don't trust anybody when it comes to my children. I'm sorry. Like you have to trust and you cannot like ሁልጊዜ ሰው ተጠራጠረሽ ምናምን ይላሉ ማለት ነው። Now you know what, the minute you let your guard down ማለት ነው, the minute you let your guard down something is going to happen. Nobody cares ማለት ነው. Nobody cares like you do. ስለዚህ of course like ሁሉንም ፓራኖይድ ሆናችሁ እያላችሁ ጥላችሁን እየተጠራጠራችሁ ኑሩ ሳይሆን when it comes to your child make sure you follow everything through ማለት ነው። በጣም መጠንቀቅ አለባችሁ እያንዳንዷን ነገር ስቴፕ ባይ ስቴፕ ማለት ነው። who's doing what የሚለው ማለት ነው። እና imagine ያው እንግዲህ ሰምታችኋል ታሪኩን ከኔ እኩል ፎርስ አርጋ ሊያው ነው እያለቻት ማለት ነው። ፎርስ አርጋ የምታበላት አሁን እቺ ሴት ምንድን ነው እሱ this is like some people are evil በቃ let's put it that way. Maybe she tried to kill her, I don't know. Like no I'm allergy ያለ አንድ ሰው እንደ how come you feed children like you don't know intentionaቸው ምን እንደሆነ አታውቁ። ስለዚህ always of course ምን ታረጋላችሁ በዚህ ሲናሪዮ I don't even know what to do. like ሴትዮዋ step out አደረገች so somebody got in there and God forbid እግዚአብሔር አምላክ ልጆቻችን በደሙ ሸፍናቸው ከእንዲህ አይነት you know እንትን kind of thing ማለት ነውና some kind of freak የሆነ accident ሊሆን ይችል it could have happened that you know አረገች ሰጠቻት በላች ሄደች የሆነ ነገር ሆነ ማለት ነው። this is like they need to of course they have to do like some kind of measurement I'm sure ተወስዶባት ይሆናል ሴትዮዋ ምናምን ይመስለኛል። ግን you know በተቻለ መጠን we have to ለልጆቻችን ኬር ጊቨርም ቢሆኑ የሚሄዱበት ቦታ ላይ ቢሆኑ መናገር ቨርባል የሆነ ነገር እዚህ ሀገር ይባላል አይደለ? if it's not in writing it never happened ይላሉ። ካልተጻፈ never happened so ምንም እንዳል happen አላደረገም ማለት ነው በጽሁፍ ካልተቀመጠ። ስለዚህ you know በተቻለን መጠን further action መውሰድ አለብን ልጆቻችንን እንትን በማለትም ቢሆን ማለት ነው። አሁን ትምህርት ቤት ከሆነ እንደዚህ እንዳትበላ እንዳትጠጣ ሳይሆን አጽፋችሁ በደንብ ማለት ነው። if pediatric they don't want to write you like የልጆቹ ዶክተሮች አንጽፍም ካሉ ምን ትሰራላችሁ ከነኛ ሰዎች ጋር? ልጆቻችሁን የማይረዱ ከሆነ find another doctor። በቃ እኛ እንለምዳለን አበሾችና ኤርትራውያን በቃ እነኚህ አበሾች in general ማለት ነው ኢስት አፍሪካንስ I think ይመስለኛል የኛ ችግር ብቻ ነው የሚመስለኝ because ሌሎች ሰዎች ሲገላበጡ ነው ማያቸው ማለት ነው። እዚህ ጋር ታያቸዋላችሁ ነገ እዛ ጋር እኛ we get comfortable ስራ እንኳን አንቀይርም። አንድ የሆነ ነገር አየን ከወደድን we stuck there for years ማለት ነው years እና that's not good። አንዳንዴ if it doesn't serve you when it comes to especially protect የምታረጓቸው የምታሳድጓቸው ልጆቻችሁ ላይ ሲመጣ especially when you live in this country you have to fight for your child you have to እንደ ድሮ ጎረቤት ምናምን እንዲህ ሲያረጋየው ብለው ሲናገሩ ወስዶ ጫማ ጥፊ ምናምን ቤተሰብ ነው you have to defend your child። ልጆቻችሁን ዲፌንድ አድርጉ። እዚህ አሳልፋችሁ መስጠት ነው የሚሆነው ማለት ነው። ማንም መጥቶ ልጆቻችሁን ቡሊ እንዲያረግ አትፍቀዱ። ዲስፕሊን አድርጓቸው you know you have to discipline your child ግን don't let other people bully them for whatever reason ማለት ነው for whatever reason people are just like that። እንግዲህ የምንኖርበት ዘመን ሊሆን ይችላል በእውነት it's crazy። ስለዚህ ልጆቻችሁን እንትን አድርጉ ያ ፕሮቴክት አድርጉ በጽሁፍ አቅርቡ whatever do any measure። ይሄው ከታች ወንድማችን ወይታችን እየጻፉ ነው you know ብራስሌት አድርጉ የፉድ አለርጂ አላት ብላችሁ አሁን እየነገረቻት ነው እቺ ሴትዮ I don't know in this case it's kind of weird like እየተነገረው ሰው እኔ አለርጂ ነኝ አልበላም እያለ ሰው እንዴት ፎርስ አርጋ እንደምታበላት I don't understand። ምን አይነት ትምህርት ነው I don't know። ግን ያ don't be paranoid take measurement ቀደም ብሎ ማለት ነው ምንም ነገር ሳይጀመር በጊዜ ሁሉን ነገር ማድረግ ማለት ነው like ባለቀ ሰዓት ላይ ከመሯሯጥ ከመጣደፍ የሆነ ነገር ከመሆን ማለት ነው ሬዲ ሆኖ እንትን ማለት of course I'm sure they
የተለያዩ ሊጋል አክሽን ወስደውባት ሊሆን ይችላሉ ምናምን በት what is good is gonna do 5 ቀን ሆስፒታል ገብታ ተርፋ ወጣች። እግዚአብሔር የተመሰገነ ይሁን። ተረፈች ልጅቷ አይደለ? የክድፋ ቢነ ዲዛስተርም ሊሆን ይችል ነበር ማለት ነው። ያ ላይፏንም ሊወስድ ይችል ነበረ። ሰው I don't know. It's hard, but it's the lesson or the moral of the story is just do the extra mile to protect your child, ማለት ነው በቃ some people like እናንተ trust አርጋችሁ በቃ you let your guard down እና okay somebody is taking care of my child ብላችሁ እንትን አትበሉ ነው። ተረፈ ጸልዩ ልጆቻችሁ ላይ በእውነት እንዲህ አይነት ኢቪል ሰዎች አጠገባቸው እንዳይደርሱ ማለት ነው። what else can you do? ሁሉ ቦታ እየተከተላችሁ አትሄዱም ልጆቹን። ስለዚህ yeah, thank you for sharing that info Tom. ተባረክ። ፊዮርዬ እንዴት ነሽ? welcome። ይህንዬ ምን ሆነሽ ነው የወረድሽ የኔ ቆንጆ? are you okay? ደህና እንዴት ነሽ? how are you? እግዚአብሔር ይመስገን ሁሉ ሰላም። እናንተስ? አለሁልሽ። ልጆች እንዴት ናቸው? ደህና ናቸው እግዚአብሔር ይመስገን ደህና ናቸው። እኔ ያለው አረ ትልቁ እግዚአብሔር፣ ሁለተኛ ደግሞ እናንተ አንቺም ጭምር እናንተን ያገኘው ቀን እግዚአብሔር ይመስገን። እግዚአብሔር ይመስገን። እጅሽ እየተማርን ነው። ቴስቲሞኒ አለ ወይ ወይስ እንዴት ነው? ጎረምሳው እያስቸገረ ነው ወይ? እግዚአብሔር ይመስገን ያው ደህና ነው። ያው የተታገልኩኝ ነው። ያው እየበላን ነው። ትግሉ ይቀጥላል ያልሽ ወደፊት ነው እንዴ? ወደፊት ግድ ነው እንዴ? ለውጥ እያዩ ሰብሊ ለውጥ እያዩ በጣም ኧረ እግዚአብሔር ይመስገን። የማይበላው ምግብ እየበላ ታዲያ እግዚአብሔርን ነው የማመሰግነው። ከዛ በኋላ እናንተን በጣም ለውጥ አለ። አሁንማ እንዴ ቁጭ ብሎ እየበላ ተረጋግቶ ቁጭ ብሎ እየጠራኝ የማይጠራኝ ልጅ የነበረ ማለት ነው። ጌታ እግዚአብሔር ይመስገን። ጌታ መልካም እንዴ አሁን እኮ ሁላችንንም ስማችን የቤታችን ሁላችንም ስማችን እኮ ተጠራ። ዋው የኔ ጌታ፣ ዋው የኔ ጀግና እኮ ናት እሷ። ደስ ይላል። እግዚአብሔር ይመስገን። ለውጥማ አለ ብሏል ሰውየው ሲዘፍን ማለት ነው። ለውጥ አለ እግዚአብሔር ይመስገን። ከኛ ጋር ነው እየረዳን። እውነት ነው እውነት ነው። አዩ ደግሞ ፋሎ አድርጊ እሺ። እሺ የኔ እናት አላረኩሽም። አየኔ ነገር I'm sorry. Thank you ፊዮርዬ። ሌላው ልጅና ቶቸኝ ልስማችሁ እንዳልዝባችሁ ቦታ ሰው ላይ ታሚዬ ጌታ ተባረክልኝ። I will do by assignment on Saturday እሺ። በቃ እንግዲህ ሁላችሁም እግዚአብሔር ይስጣችሁ፣ ልጆቻችን እግዚአብሔር ይባርክልን። አሜን አሜን። እሷንኩ እንድሰማችሁ አውርጅኝ እሺ ሰብዬ። እሺ ወንድሜ እሺ እኔ ጌታ ተባረክልኝ። ሶልዬ እንዴት ነሽ? አለውኝ። እንዴት ናችሁ? ሰብልዬ ሰላም ነው? አለሁልሽ እኔ እናት አለው። በምህረቱ አለው። በሁሉም በኩል አለን። እግዚአብሔር ይመስገን። እንዴት ናችሁ? ሁላችሁም ሰላም ናችሁ? በዚህ ቤት ያላችሁ ሁሉ ሰላም እግዚአብሔር ይመስገን። እንዴት ነሽ? አለን። ጎረምሳሽ እንዴት እያደረገሽ ነው? ጎረምሳው በጣም ጥሩ ላይ ነው ያለው። እግዚአብሔር ይመስገን። ያው አንድ ቀን በቅርብ ቀን እንግዲህ እሱ ፍቃዱ ሲሆን እኔም እንደሌሎቹ በቃ እስከምመሰክር ነው በቃ የቸኮልኩት። አይዞሽ እግዚአብሔር መልካም ነው። እውነት ነው። ደህና ነው እግዚአብሔር ይመስገን። ብዙ ለውጥ አለ። ተመስገን ነው። አሜን አሜን አሜን። እሰይ ቸር ወሬ ያሰማን እንደዚህ ያለሽ። ቴንክ ዩ ሶ ማች የኔ ፍቅር ስለመጣሽ ደስ ይለኛል። ሶልዬ ጥያቄ አለ? እንደዛው ምንም የለኝም። ወርጄ እንትን ልበል ሌላ ቦታ እንዳልይዝ ከስር ውኜ ይሰማለሁ። ቆይ ጥያቄ አለን እኛ እንጠይቅሻለን። ስለዚህ ቆይ እዚህ ጋር እሺ። ከዛ በኋላ ትወዛለሽ። ሃይ ኮኮዬ እንዴት ነሽ? ሃይ ሰብልዬ፣ ሁላችሁም እንዴት ናችሁ?
እግዚአብሔር ይመስገን። አርፋጅ ምንድን ነው? አርፋች በቃ እኮ አንደኛው እኮ በማርፈድ አው ሪዋርድ የለኝም ትያለሽ። እጅ የሚያወጣ ስጠብቅ የለም። ስለዚህ ኤክስ አድርጌታለሁ። በማርፈድ አንደኛ ሪዋርድ የለውም። በር ዘግተሽ ትወጫለሽ በኋላ ችግር የለውም። አንዬ ማይ ፓርላመንት ባዲ ምን ለቀሽ መስሎሻል? ፓርላማው ደውሉን ይዘሽ እንዳትጠፊ ደወል ብቻ ላይ አይደለም ጉብዝናችን። አርፍዶ የመጣም እንቀጣለን። በር አዘግተን ነው የምናስወጣው። ኧረ ያገር ልጅማ እንደሱ አረጋ። ወዴት ጠብቂ። የበረሃው ወይዘሮ እንደዚህ ያናገራት ቅርበያ ቤተሰብ ታብታብ እያደረግን እንግዲህ ሁል ጊዜ መቼስ አንድ የሚጠቅም ነገር ሳንይዝ አንወጣም ከዚህ ቤት ፎር ሹር። ስለዚህ እጃችን እየሰራ ሰብልዬን እናዳምጣለን ማለት ነው። ያንቺ ሰብልዬ ጉድ ሆናልሻለች ዛሬ። እዘጋጃለሁ ያልኩበትን እኮ ቅድም እኮ ልክ ስገባ ስሰማ ዌይት አልኩኝ። I did prepared ግን በቃ like you know I know ግን እየተፈራረቀን እናውራ። I just don't feel like tense መሆን አልፈለኩም። በቃ so let's just discuss it እና on Thursday deliver እናደርጋለን that. so ዛሬ autism ላንቺ ምንድነው በሚለው ካያል ነው እንደምንጀምረው ማለት ነው ዛሬ። ይጎ አይድሌ እንደ አንደኛ የሚደርሰኝስ ነገር አትይ። Oh God. Autism for me. My goodness. What a topic. Well. እሺ ከምን ልጀምር? ቁንጥጫ እንዳቲ እንደማኔል የእውነት በጣም ከባድ ቶፒክ ነው። ቱ ቢ ኦነስት ከባድ ስልሽ ናት ቃላት የሚገልጸው ነገር ስላልሆነ ማለት ነው። እና autism for me I guess it made me የሰውኛን መኖርን እንድለማመድ አድርጎኛል። ትክክለኛ ሰው ነው እሱን አድርጎኛል። and በጣም ዓለምን አይደንቲፋይ እንዳደርጋት ራሴንም ያለውበትን የቆምኩበትን ፊል እንዳረግ ዝም ብዬ እንዳልጋልብ በተቀደደ ቦይ ሁሉ እንዳሮጥ እና ቃላቱ ከባድ ነው ግን it's just you know it made me a better person honestly በጣም ዋይዝ ነኝ። I don't know if you remember እንደውም ካስታወሽ እኔ የሆነ የ80 ዓመት ሴትዮ ውስጥ ያለች ሁሉ ይመስለኛል ልሻለሁ አንዳንዴ ስናወራና እና በጣም ብዙ ነገር በቃ ለውጦኛል። እንደ አዲስ ራሴን እንድሰራ አዲሷን አያል እንድተዋወቅ የድሮዋን አያል ቀብሬ ውስጤ ደስ የምትለዋን ባውንደሪ ያላትን ለሰው ዋጋ መስጠትን የተለማመደች። አያልዬ ተባባይ አትሰሚም ነው ወይስ የኔ ብቻ ነው? ይሰማል። እኛ እየሰማን ነው። ፍሎ እያደረገ ነው። እናትዬ ኔትወርክሽን ወይ በር ላይ ወጣ ብለሽ ይሆናል። ገባ በይ አንቺም እባክሽ። እሺ እኔ ቆንጆ አይ አትሰማም እያሉሽ ነው። በይ እንደኔ ብቻ ነው ተሰማሽ። እሺ I'm sorry maybe headphone ይሆናል። አሁንስ በደንብ አሁን ትሰሚያለሽ። ላላፊ አግዳሚ ሁላ ነው የምትሰሚው። ቀጥይ። እሺ በሉ አሁን ፎከስ። እሺ ፎከስ። የምር ግን ቀልድ ነው። ብዙ ድሮ አግዝፌ የማያቸውን ነገሮች በዜሮ እንዳባዛ ለህይወቴ ትርጉም ሰጥቼ እንድጓዝ ኢንቴንሽናል እንድሆን ከምንም በላይ ደግሞ ለሰው ልጅ ዋጋ እንድሰጥ አስተውዬ እንድናገር አስተውዬ እንድራመድ ሰዎች በጣም ፕረስ ካላደረጉኝ በስተቀር እንዲያውም አርገውኝ ራሱ I don't know if you remember last Sunday ስናወራ ሰዎች ትሬት አርገውኝ ያውቃሉ።
እሱን በትዕግስት እንዳልፍ እና ይሄ ምድራዊ ፓወርን ሰጥቶኛል በብዙ መልኩ ማለት ነው። እና አንዳንድ ጊዜ I think different በቃ በጣም ዲፕሊ ነው ነገሮችን የማየው እና ጀጅ አላረግም ሰዎችን በተቻለኝ አቅም አንደርስታንድ ለማድረግ እጥራለሁ። and ባጭሩ ዲፋይን ሳደርገው የህይወትን ትርጉም በደንብ ለይቼ እንዳውቅ አድርጎኛል። እና ደግሞ በቃ በደንብ እንዴት ነው ይሄ ዝም ብሎ ባሸዋ ላይ የተሰራ ቤት ሳይሆን በደንብ መሰረቱ የተዋቀረ ህይወት እንዲኖረኝ አድርጎኛል። እና እግዚአብሔር ይመስገን በረከቴ ነው ለእኔ ማለት ነው። እና ምን ብዬ እንደምገልጸው ለዛ ነው ከባድ ነው ያልኩሽ። ርዕሱ በጣም ከባድ ነው በነገራችን ላይ ምክንያቱም እኔ ቃላት የለኝም። sometimes I don't even know myself to this extent ማለት ነው። አላውቀውም ከእግዚአብሔር ጋር እንድጣበቅ እና ድሮ ብቸኝነት ያስፈራኝ ነበረ። በጣም በጣም ነው የምፈራው ምክንያቱም 10 ነን ቤት ውስጥ እኔ 4ኛ ልጅ ነኝ። የመጀመሪያ ሴት ልጅ ነኝ ከ3 ወንድ በኋላ ነው የመጣሁት እና እንዳልኳችሁ በአቴንሽን ሴንተር ነው ያደግኩት እና ኖ ማተር ዋት በቃ ያ ሰው እየበደለኝም ፒፕል ፕሊሰር ነበርኩኝ ማለት ነው። እና አሁን ላይ ግን በቃ እንደዛ ብሎ ነገር የለም አልደራደርም። ጥሩ ሰው እንደሆን አድርጎኛል። ጥሩ ሚስት እንደሆን፣ ጥሩ እህት እንደሆን፣ እኔን ላወቀኝና ለተረዳኝ ደግሞ ምርጥ ጓደኛ እንደሆን አድርጎኛል። እና እግዚአብሔር ይመስገን ማለት ፖዚቲቭ ነገሩ ነው የሚበልጠው። ሲሪየስሊ አንዳንዴ ከባለቤቴ ጋር ቁጭ ብለን እናወራለን እና የሆነ ቀን መጣ ቤት እና ከስራ መጥቶ እያወራን ቁጭ ብሎ አለቀሰና ለምንድን ነው የሚያለቅሰው ምን ሆንክ ምናምን ነገር ብዬ ስለው ይኖዋት ዛሬ እኮ ስራዬ ቦታ እንደዚህ ልጃቸው ስፔሻል ኒድ ይዘው መጥተው ኮወርከሮቼ እነሱን ትሪት ያደረጉበት መንገድ በጣም አናደደኝ ምናምን። ከዛ ደግሞ እናትየውን አፕሮች አድርጌ የኔ ክላይንት ከስተመር አልነበረችም ግን አፕሮች አድርጌያት ትሪት አድርጌያት ቢካዝ ልጄ ላይ ስለሚያውቀው ልጃችን ላይ ቀርቤ አናገርኳት። ችግሯን ኢሚዲየትሊ ሪዞልቭ አረኩላት ምናምን። ከዛ ባሏ ጥሏት እንደሄደ ነገረችው ማለት ነው። እና ለምንድን ነው የኛ ሰው ጥሎ የሚሄደው እነኚህን ልጆች? ከዛስ በኋላ ትዳር ይዞ ሌላ ትዳር ይዞ ወልዶ ተደላድሎ ይኖራሉ እና እናትም ትሆናለች አባትም ብቻ ኢዘር ወይ ማለት ነው። ግን ያው በእኛ ካልቸር ማጆሪቲ ኦፍ ደ ታይም አይገስ አምናት ሹር ወንዶቹ ብዙ ጊዜ ጥለው ይሄዳሉ መሰለኝ። እና እንዴት ነው ጥለው የሚሄዱት ማለት? ከዛስ በኋላ አዲስ ህይወት እንዴት ነው የሚጀመረው? ምን አይነት ሴንስ ነው ያላቸው? እንቅልፍስ እንዴት ይወስዳቸዋል? በምን አይነት ዓለም ውስጥ ነው የሚኖሩት ብሎ ስለሚሄዱ ሰዎች አዝኖ ነው ያለቀሰው። እነኚህን ልጆች ጥሎ ሄዶ ማለት ነው። እና ምን ልላችሁ ፈልጌ ነው ያ ነገር ምንድነው ዲፕሊ ህይወትን አንደርስታንድ እንድናረግ ስለረዳን ነው እንደዛ ማሰብ የቻለው። እና ምን ልላችሁ ፈልጌ ነው ኢትስ ጀስት ላይክ እኛ ምድራዊ አርበኞች ነን ብዬ ነው ማስበው። እና እግዚአብሔር ይመስገን ማመስገኛዬ ነው። ዛሬ ራሱ ማመስገኛዬ በሚለው ስቶሪ ላይ ፖስት አድርጌዋለሁኝ ሚኪዬን ማለት ነው። እና በዚህ ቶፒክ እንደምትመጭም አላወቅኩኝም ግን በቃ እግዚአብሔር ይመስገን ማለት መሰራዬ ነው። ተሰራሁበት በጣም ብዙ ነገር እውነቴን ነው ቃላት የለኝም ማለት ስለ ራስ ማውራት ይከብዳል አይደል? ግን በቃ እኛ ፖዚቲቭ እኛ እሱን በመውለዳችን ወይም ደግሞ ሚኪያስ ህይወታችን ላይ በመኖሩ ሆነስትሊ በጣም ፖዚቲቭ ይበልጣል። ድሮ ዊ ተንድ ቱ ከሌ ደግሞ እሱ ደግሞ እንደዚህ በቃ ጀጅመንታል ትሆናላችሁ ሳታውቁት ምናምን። አሁን ግን የሆነ ሰው አሮፍ ኦርዲነሪ ሲሆን ካየን ምን ሆኖ ይሁን ምን ገጥሞት ይሁን ነው ምንለው እንጂ ምን እንዲያደርገዋል አንልም ሮጠን ማለት ነው። እና የሚገርመው ነገር ግን
ከዓለም ራሳችንን ለይተን ነው የምናየው። በሚገርም ሁኔታ ፈልገ ነው አይደለም ያ ስሜትን ውስጣችን ላይ የሚመጣውና ቶሎ ደግሞ ኤንቫይሮንመንትን ግራስፕ የማድረግ በጣም ብዙ ስኪሎችን ነው የሰጠኝ። አምና ሹር አም ኦል ኦቨር ደ ፕሌስ ጋይስ እና በጣም ዲፕሊ ስለሆነ ለእኔ ቃላት የለኝም። ኦቲዝም ኢዝ አሜዚንግ ፎር ሚ ቱ ቢ ኦነስት እና አም ግላድ ኢት ሃፕንድ ሆነስትሊ። ማለት ይሄ ማጋነን አይደለም። ይሄ ባይሆን ኖሮ ምናልባትም ዛሬ ከእናንተ ጋር መጥቼ እዚህ ጋር የምትወዷትን አያል ላታገኟት ትችላላችሁ ብዬ ስለማስብ ማለት ነው። እና ኢትስ አ ብለሲንግ። እግዚአብሔር ይመስገን፣ ተመስገን ነው። ዋው ቴንክ ዩ አያሌ የኔ እናት። ያ በጣም እንግዲህ ያው ሁላችንም እንደምናውቀው ሁሌ እንደምንለው ማለት ነው ሰራን ነው የምንለው። ኦቲዝም ላይክ ሰራን ፎር ደ በረር ላይክ ያው ያለው መከራ እንዳለ ሆኖ ማለት ነው። እና እኔ ደግሞ ሁሌ የምለው ማየው ማለት ነው ላይክ whenever I think of my child ሳየው የሚሆኑ in general ስለ ኦቲዝም ሳስብ or ደግሞ ስለ ኦቲስቲክ ኢንዲቪጁዋልስ በቃ in general በዓለም ላይ ያሉትን ሳስባቸው things that we take for granted like አሁን ማውራት ለኛ ቀላል ነው አይደል? ላይክ ለኒውሮቲፒካል መናገር ቀላል ነው። የሚያወሩም እኮ ኦቲስቲክ ሰዎች አሉ፣ ግን I'm talking about non speaking ስለሚበዙ ማለት ነው። እና we take it for granted eye contact የሚባለው ነገር ሰው አይን እያዩ ማውራት we take it for granted the way our brain works you know የሰዎችን ባህሪ ማወቅ እንዲህ ዲቴል ነገሮችን ላይ አይደለ ማህበራዊውን በሉት እያንዳንዱ ነገር in life በቃ ድሮ እንግዲህ ህፃናቶች ሆነን እንግዲህ ቤተሰቦቻችን ቴክ ኬር ሲያደርጉን ምናምን ህፃናቶች ሆነን አሁን ልጆቻችን ቴክ ኬር እንደምናደርጋቸው ማለት ነው ብዙ ነገር አናቅም ነበር አይደለ? ግን በቃ የሰው ልጅ ተፈጥሮ like ከኢንቫይሮንመንቱም ከምኑም ከምናድግበት ከእያንዳንዱ ነገር ከሱሪያችን ካሉ ሰዎች or ደግሞ ላይፍ ከሚያመጣብን የተለያዩ ለሰኖች እየተማርን ማለት ነው ይሄ ጭንቅላታችን ቢልድ እየተደረገ በቃ ላይክ ሊትራሊ ዊ ካን እንትን እናረጋለን ማለት ነው አይደለ? ሰርቫይቭ አድርገን እዚህ ምድር ላይ ለመኖር በቃ ኢኩፕድ ነን። ላይክ አሁን ነው እናትና አባቴ በልጅነቴ ቢሞቱ ቢኖሮ ብዬ በጣም ሰጋ ነበር ማለት ነው። ለምን በጣም የአባቴ በጣም ቅርብ ጓደኛው ከነሚስቱ ስለሞተ ማለት ነው ልጆቹን ጥሎና እነሱን ሳያቸው በጣም ወይኔ የኔ ቤተሰቦች እንዳይሞቱብኝ እያልኩ ፈራ ነበር። ባይ ዘ ወይ ልጅ ሆኜ ማለት ነው። አይ ዶንት ኖ እናንተ እንደዛ ፊል አድርጋችሁ የምታውቁ ከሆነ አላውቅም። ግን ላይክ ምን ነበር የምሆነው ምለው አሁን ላይ ማለት ነው አዘን አዳልት ማለት ነው ሳስበው ማይ ግድነስ ይነዋት አይ ነው እናት አባት ለልጆች ያስፈልጋሉ አይደለ? ለልጆች ያስፈልጋሉ እናትና አባት ቢካዝ ኬር ጊቨር ነን። ሁላ ነርቸር እናደርግ ሁሉ ነገር የምናደርገው እኛ ነን አይደለ? ስለዚህ ኢምፖርታንት። ግን አሁን ላይ ቆሜ ደግሞ ሳስበው ማለት ነው አይ ኩድ ሊቭ ልጆቹ they continue to live right ግን like the way we see perceive የምናደርግበት ዓለምን የምናይበት መነጽራችን ማለት ነው the way we perceive አሁን ቅድም እንዳልኳችሁ ማለት ነው things that we take for granted በቃ መስት በቃ of course የሆነ ልጅ ከተረገዘ ይወለዳል ጋራንቲ የምናደርገው ነገር አይደል? ጋራንቲ በስንት ጋራንቲ ኦር ደግሞ የሆነ ልጅ የሆነ 1 ዓመቱ ሲሞላ አፉን መክፈት አለበት፣ ማውራት አለበት፣ ማሚ ዳዲ ማለት አለበት። ጋራንቲ like things like በቃ እንትን የምንለው ማለት ነውና አንዳንድ ጊዜ ታስበው my goodness like መብታችን እኮ መብት አይደለም ማለት ነው because some people don't speak የእንደኛ ልጆች ማለት ነው they struggle to express their feelings እና ኒዳቸውን ማለት ነውና autism for me እኔ ምንድን ነው ላንቺ autism ብላችሁ ብትጠይቁኝ በቃ as I know lifeን እንደማቀው አይደለም በቃ it's literally teaching me a different world ማለት ነው like there are people like cannot do what I do right ሁል ጊዜ አሉ like በተለያየ መልኩ ግን when without a choice ሲሆን ያለ ምርጫ ሲሆን ይሄ ነገር it's kind of me like oh my goodness like for granted መወስዳቸው ያንዳንዱ ነገር in life in general ማለት ነው ለካ ጋራንቲ አይደሉም it's not guarantee so ይሄ በቃ እንድትንቁ ማለት ነው
ትንቁታላችሁ በቃ ሰው አሁን ምድር እያየ አሁን በሆነ ቦታ ኮምፒቲሽን አለ ምን አለ በተለይ ዚስ ዴይስ ማለት ነው በቃ ብዙ ነገር እናደርጋለን አይደለ ትልቅ ቤት ፈልጋለሁ ትልቅ መሬት ፈልጋለሁ ትልቅ መኪና ገዛለሁ የሆነ ብራንድ ያለው መኪና ገዛለሁ ብራንድ ያለው ቦርሳ ይዛለሁ whatever ሰው ይሯሯጣል these days ማለት ነው አይደለ people do everything and because it's like ራሳችን ኮምፒት የምናደርግበት ዓለም ነው የኮምፒቲሽን ነው አሁን ዘመኑ ማለት ነው እንደገና ኤክስፔክቴሽን በጣም ይጠበቃል ከእያንዳንዳችን ማለት ነው ይሄ ደግሞ አለ የአሜሪካን ድሪም የሚባለው ማለት ነው አይደለ ላይክ በቃ ሰው መጥቶ የሆነ ነገር ብሎ ሰክሰስፉል ሆኖ የሆነ ላዳር ላይ ወጥቶ እዛ ላይ መኖር አለበት ምናምን እና too much pressure right left and right ማለት ነው እና when you see your child or when you see autism ደግሞ ስታይ ማለት ነው my goodness there's no such a thing nothing none of that ጸጥ ረጭ ያለ ነው ማለት ነው እዛ ጋር እና kind of give me perspective like oh my goodness ይሄ ለካ ሁሉ ምናየው ምሯሯጠው whatever life as we know it before ማለት ነው it's no longer exist እና ማናት አያልዬ በደንብ ክሊር አድርጋ ገልጸዋለች how it changes me of course as a person a couple of እንግዲህ ዛሬ አንድ በጣም ከ20 ዓመት በላይ የምታቀኘት የደውላልኝ ነበር እና እንዳጋጣሚ እሷም ልጇ አውቲስቲክ ሆኖ ማለት ነው እዚህ ቲክቶክ ላይ ታይ ማለት ነው የደወለችው ዛሬ እና kind of shocked like this thing goes like literally door to door ማለት በጣም ክሎዝ የነበር ልጅ ናት እና ደውላልኝ ዛሬ ስታወራኝ ነበር እና she knows me like I said 20 years right so long time right so እኔ በመሳቅ በመጫወት በቃ በዛ ነው የምታወቀው that's how you know me በቃ ማስካካት ጨዋታ fun that's all I care about ማለት ነው life ምን እንደሆነ I have no idea I'm sure it's for majority of you guys ማለት ነው ግን the minute this kind of ህይወት ውስጥ ስትገቡ ማለት ነው ልክ እንዳለችው አያል this beautiful soul ተወለደች ማለት ነው ሰብለ የምትባለው አሁን ላይ ያለኝ ነፍሴ or ደግሞ ልቤ it's not the person that I was ያኔም ስቃለሁ ያኔም እጫወታለሁ ያኔም ብዙ ነገር አደርጋለሁ ለነበረችው ሴትዮ አሁን totally my perspective about life is totally different ነው ማለት ነው totally upside down በቃ መሞት አልፈልግም of course መኖር ነው የምፈልገው ልጄን ማሳደግ የሆነ ቦታ ጋር ማድረስ ፈልጋለሁ አውትካሙ ምንም ይሁን ምን ማለት ነው ግን like the things that ለነገ ብለን የምናስበው ወይ ለከነጎዲያ ወይ ልጄ ነገ of course የምናስበው ማለትም ይሄ ሆፕ አድርገን የምንናገራቸው አሉ አይደለ ልጄ of course ተምሮ ጨርሶ አግብቶ ልጆች ወልዶ ልጆቹን አሯሩጬ ምናምን አያት ሆኜ ነው የምሞተው I'm not dying no way እላለሁ አሁን ማለት ነው ግን ስለ ፊውቸር ብዬ የማስበው ግን like of course እንደሱ ቢሆን ነው የምመርጠው ማለት ነው ግን today ዛሬ guys ዛሬ አሁን ብሎ መኖርን አስተምሮኛል ማለት ነው autism because it's not guarantee nothing is guarantee in life ማለት ነው እና በፊት እንደሱ አልነበርኩኝም እኔ I thought everything is guarantee እንዲ የነካውት ሁሉ ጨብጠው ነበር ይመስለኝ ማለት ነው I don't know if it's the same for you guys ግን in a beautiful way እግዚአብሔር ይመስገን በእውነት I wouldn't change my child for nothing ማለት ነው እና in general ሰዎችንም approach ሳድረግ በቃ በጎደላቸው ቦታ ላይ እንዴት አርጋችሁ ምትሞሉ that puzzle የሚባለው ማለት ነው በቃ ቀዳዳቸው ጋር እንዴት አርጋችሁ ያችን puzzle ጎዶሎ ካለ ያችን እንዴት መሙላት እንዳለብኝ ነው autism ያስተማረኝና ስለ autism ሳስብ very positive I'm happy it happened to me ብዬ ብላችሁ አሁን እንዴ ምናምን ልትሉ ትችላላችሁ በእውነት I'm very happy my child struggle ያደርጋል of course struggle አለው ምናምን ግን he wouldn't change me or it wouldn't change the family in general ዳይናሚኩ እንደዚህ አይሆንም ነበረ if I had a neurotypical child ቢሆን ኖሮ ማለት ነውና that's autism for me so እግዚአብሔር ይመስገን ነው የምለው ቻሌንጁ እንዳለ ሆኖ ማለት ነው I wouldn't change my child for nothing ለምንም በቃ I want him just like the way he is ማለት ነው I think that's called acceptance I don't know ግን it changed me in a good way
ዳስ ኦቲዝም ፎር ሚ ማለት ነው። ማይ ቻይልድ እንግዲህ ሌት ሆናችሁ የገባችሁ ካላችሁ ሁለተኛ ልጅ አማኒ 5 ዓመቱ ነው እና ሁልጊዜ ስለ ኦቲዝም እነግረዋለሁ። ኦቲዝም ምን አይነት ልጆች እንደሆኑ፣ ምን አይነት ኢንዲቪጁዋል እንደሆኑ፣ ምን አይነት ኒድ እንዳላቸው፣ እንዴት አድርገው ሰፖርት ማድረግ እንደሚችል ምናምን እነግረዋለሁ ማለት ነው። ሂዝ ቻይልድ አይ ነው፣ ግን ሂኒቱ ነው እንዴት አድርጎ ወንድሙን ሰፖርት እንደሚያደርግ። ነገ ጠዋት ወንድሙን የመሰለ ደግሞ ልጆችን ሲያገኝ ውጭ እንዴት አድርጎ ትሪት ማድረግ እንዳለበት ማወቅ አለበት ማለት ነው። እና ሰው ዲስክራይብ እንዲያደርግልኝ ጠይቀዋለሁ። ምን ማለት ነው እስኪ ኦቲዝም ንገረኝ፣ ምን ማለት ነው ስለው very smart, he loves maths. ወንድሙን ነው ዲስክራይብ የሚያደርገው። love maths and give me ቆንጥጫ ምናምን እያለ ዲስክራይብ የሚያደርገው በራሱ ቋንቋ በራሱ አንደርስታንዲንግ ማለት ነው። of course when as he gets older he's not going to say that. I know he has a different way of explanation ነው የሚሰጠው። age appropriate ነው አሁን የሚለው ማለት ነው። እና that's that for him። ለእኔ ደግሞ አሁን ያልኳችሁ ነው ማለት ነው። ልክ እንደዛ እስቲ what is autism ላንቺ ወይ ላንተ ብለን ነው እንግዲህ ዛሬ የምንወያየው ማለት ነው። እና ጥያቄ ካላችሁም በመላ መጠየቅ ትችላላችሁ። ጓይድ አንዬ you're next። ዛሬ በአልፋቤት ካላረግሽው አይደለ? ያ በአልፋቤት ነው ዛሬ unfortunately። ኦኬ አይ ነው ኔክስት ማን እንደሆነ ይገባኛል። አይ ወረደች ፈርታ። በጣም ጥሩ እሺ። ድምፅሽ ጠፍቷል ሰብሊ። ጆሮዋን ይዘን ነው የምናመጣት። ቀጥይ። እናመጣታለን። በመጀመሪያ ከጊዜ በኋላ ለገቡ ቤተሰቦቻችን ከላይም ከታችም በር ላይ ቆማችሁ አጮልቃችሁ የምታዳምጡንም በሙሉ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ሳምንታችሁ በተሳካ ሁኔታ ጨርሳችሁ እዚህ ጋር ስለተገናኘን በጣም ደስ ብሎኛል። እኔ በበኩሌ እንግዲህ እኔ የራሴን ከማጋራቴ በፊት ሰዎች ሁሉ ታፕታፕ እንዲያደርጉ ፈልጋለሁ። ሰብልዬ ለአንድ ደቂቃ ሁላችንም ታፕታፕ እንድናደርግ ፈልጋለሁ። ምክንያቱም እዚህ ጋር ሁላችንም ሼር ስናደርግ ከኔ አንዲት እናት የሆነች አንዲት ቃል ይዛ ትሄዳለች፣ ከሰብሊ አንድ ቃል ይዛ ትሄዳለች ነው የማስበው። እና ኦኬ ስለዚህ ሀይ ሳብዬ ሁላችንም ታፕታፕ እያደረግን ጣቶቻችን እየጻፉ እንዳለን የሚጻፍ ነገር የለውም። ስክሪኑን ታፕታፕ እያደረግን ጆሮአችንን ግን በደንብ ሰተን እያዳመጥን ሁለቱን የስሜት ዋሳቶቻችን ብቻ ነው ዛሬ የምንጠቀመው። የኔ ታሪክ ብዙም የሚባል አይደለም፣ ግን ኦቲዝም ላንቺ ምንድነው ካላችሁኝ ኦቲዝም የልጄን ብቻ ሳይሆን የኔን ህይወት የቀየረ አቅጣጫ ያስቀየረኝ ማንነቴን ያስቀየረኝ በአጠቃላይ የኔን the entire lifeን forever የቀየረ ነገር ነው። ያ ማለት ብዙ አንደርስታንድ የማላደርጋቸውን ያልገቡኝን ነገሮች እንዲገቡኝ ያደረገ በብዙ የጭንቀትና የዲፕሬሽን ኦር በአማርኛ የድባቴ የምንለው በዛ መንገድ ውስጥ የወሰደኝ በጣም ብዙ ቻሌንጂንግ የሆኑ መንገዶችን ተራራና ቁልቁለት የወረድኩበት በጣም ይገርማችሁ። ይሄን ስላችሁ ረጅም ጊዜ አስቆጥሬ እንዳይመስላችሁ፣ ግን መሄድ ካለብን አጭሯንም መንገድ እንደዛ እንሄዳለን። እንደዛ የሄድንበት እኔና ባለቤቴ ከዛ ደግሞ ልዩነትንና ጥንካሬን ያገኘንበት ከልጃችን ጋር ወይም ከቤተሰባችን ጋር ይሄ ነገር ሀፕን ካረገ በኋላ ልዩ የሆነ ቦንድ ክሬት ያደረግንበት እንዲሁም ብዙ አይነት ነገሮችን ያወቅንበት ተሟጋች የሆንበት አንኮንዲሽናል ላቭም ያገኘንበት መንገድ ነው ለኔ ኦቲዝም ማለት። ዲቴል ባልገባላችሁም እኔ የአንን ሌላኛዋን ቨርዥን ያየሁባት የባለቤቴን የልጆቼን ሌላኛውን ቨርዥን ያየንበት በፊት ከኤ ወደ ቢ ስንመጣ ኤ ላይ የነበረንን ማንነት
ዞረን ስንመለከተው አሁን ላይ ያለው ማንነታችን የምንወድበት ጥሩን ነገር ነው የምነግራችሁ። ይሄ ሲባል አልጋ በአልጋ ነው እዚህ ጋር ለመድረስ ወይም እንደዚህ ለማለት እንዴ ምን እያለች ነው ኦቲዝምን ጥሩ አርጋ እየሳለች ነው ልትሉ ትችላላችሁ። ግን እኔ ሼር እያረኳችሁ ያለሁት ጥሩን ፓርት ነው፣ ፖዚቲቭ የሆነውን ነገር ነው የምነግራችሁ። ፖዚቲቭ የሆነ ነገር ስንል ደግሞ ኔጌቲቭ የሆኑ ነገሮች አሉ አይደለም? ሶ ኔጌቲቭ የሆኑ ነገሮች አሉ። ጥሩ የሆነ አንድን ነገር ለማግኘት ያለ መስዋዕትነት ውጤት የለም። ስለዚህ ብዙ የምናልፍባቸው ያለቀስንባቸው የማይመሹ የሚመስሉ ሌሊቶች ቅድም ሰብሊ መጀመሪያ ላይ ስንጀምር ያለቻቸው ነገሮች አሉ። አንዳንድ ጊዜ ሞት ራሱ መፍትሄ መስሎ የታየኝ ጊዜ ነበር። በቃ ይሄን ጭንቀት ማናይበት ማለት ነው። ሶ ከዛ ወደዚህ ሲመጣ ግን ዝም ተብሎ ሳይሆን አንደኛ ኦፍ ኮርስ ከላይ ፈጣሪያችን ነው ክሬዲቱን የሚወስደው። ቀጥሎ እኛ ለመቆም ያደረግነው ጥረት፣ እኔና ባለቤቴ ለመቆም ያደረግነው ጥረት፣ ተስፋ አለመቁረጣችን ነው እዚህ ጋር ያደረሰንና በአጠቃላይ ለኔ ኦቲዝም ማለት በቃ በልዩነት ውስጥ ያለ የሚያምር ሌላ ዓለም ማለት ነው። ገብቼ ሳየው ማለት ነው። ሌሎች አንደርስታንድ ያላደረጉ ሰዎች እንደሚያስቡት ሳይሆን እኔ ዛሬ እዚህ ጋር ቆሜ ሳየው በፊት የነበረኝ አረዳድ፣ በፊት እኔ በአጠገቤ ሰዎች ነበሩ፣ ኦቲስቲክ የሆኑ ቻይልድ የነበሯቸው ፋሚሊዎች ነበሩ፣ ኢቭን ቤስት ፍሬንድስ ነበሩ። አይገርማችሁም? አይኔ ተገልጦ አይቻላቅም ምን እንደሆነ ስጠይቃቸው እነሱ ራሱ ስለዛ ጉዳይ እኔ እንዳላቅ ነው መሰለኝ ጀስት ኦቨር ሃይፐር ነበረ የሚሉኝ የነበረው። ልጃቸው ሃይፐር እንደሆነ ብቻ ነበረ የሚነግሩኝ የነበረው እና ሪያሊቲው ግን እንደዛ አልነበረም። እዚህ ጫማ ላይ ስመጣ ግን አንደርስታንድ ያደረኩትና ያወቅኩት ነገር ለካ እኔ አይኔ ታውሮ ነበረ እንጂ የኔ አይን ታውሮ ነበር እንጂ የሚታይ ነገር ጠፍቶ አልነበረም። እኔ አላየሁም እንጂ ለካ የሚታዩ ነገሮች ነበሩ። ግን ደግሞ ፈጣሪ የራሱ ጊዜ አለው አይደለ? እንደኔና እንደናንተ 365 ቀናትን አይደለም የሚቆጥረው። የራሱ የሆነ የጊዜ አቆጣጠር፣ የራሱ የሆነ የጊዜ ሰሌዳ ያለው አምላክ እንደመሆኑ መጠን ነገሮችን ማወቅ ባለብኝ ሰዓት እንዳውቅ አድርጎኛል፣ ወይም ቤተሰባችን ማወቅ ባለብን ሰዓት እንድናውቅ አድርጎናል። ስለዚህ ማወቅ ባለብኝ ሰዓት ደግሞ ስናውቅ በአሁኑ ጊዜ በጣም ጥሩ ሎየር፣ በጣም ጥሩ አስተማሪ፣ ጥሩ ስፒች አስተማሪ፣ ስፒች ቴራፒ፣ ጥሩ አድቮኬት በጣም በቃ በዓለም ላይ የለም። ስለ ራሴ ነው የምነግራችሁ። እሺ ይሄን ስላችሁ ሁላችሁም እንደዛ ናችሁ። በኦቲዝም በማያልቀው ጆርኒ ውስጥ ስንገባ እንደዛ ነው የምንቀረጸው። the best therapist, the best advocate, the best ዳኛ፣ ከዛስ the best mom ever፣ በጣም በቃ the best dad። ምን ልበላችሁ፣ በምድር ላይ አንድ ሰው ሊኖረው የሚገባውን ኳሊቲ በሙሉ የምታገኙበት ስልጠና የምታገኙበት ትምህርት ቤት ሆኖ ታገኙታላችሁ። እና ጀርኒው ግራጁዌሽን የሚባል ነገር የለውም። ትምህርቱ ሁሉ ጊዜ የኦቲዝም ላንጉጅ ሁሉ ጊዜ መማርን ይጠይቃል። ሁሉ ጊዜ አዳዲስ ነገሮች አሉት። ቅድም እንዳልኩት ብዙ የማናውቃቸውን ነገሮች ዲስከቨር የምናደርግበት ትምህርት ቤት ነው። እንግዲህ እያንዳንዱ ትምህርት ቤት የሆነ አይነት አመት አቴንድ ካረግን በኋላ ግራጁዌት እናደርጋለን። ከኦቲዝም ትምህርት ቤት ግን ወይም ስኩል ግን በሉት ዩኒቨርሲቲ በሉት በየሌቭሉ ባለን አረዳድ ግራጁዌሽን የሚባል ነገር የለም። ሞር እየጨመርን ስንል ልክ አሁን አንደኛ ክፍል ያለ ልጅ ሁለተኛ ሲገባ ሶስተኛ ክፍል እያለ ሲሄድ የሚማረው ነገር በዛኑ መጠን እየጨመረ እንደሚመጣ ሁሉ የኛም አረዳድ እየጨመረ ሲመጣ ልክ እንደዛ ነው የሚሆነው። ኖ ግራጁዌሽን፣ ግራጁዌት አናደርግም፣ ግን ስቲል ተማሪዎች ነን። ስለዚህ ይሄ ላይፍ ታይም ትምህርት ቤት ስገባ እኔስ ምንድነው እያደረግኩ ያለሁት? አይደለም ልጄ ከራሱ አልፎ እኔን የሚያስተምር ምርጥ መምህሬ ሆኖልኛል። ባለቤቴን የሚያስተምር ምርጥ መምህር
ሆኖልናል። እና ኦቲዝም ማለት ለእኔ እንግዲህ ከሆነ አይነት ማንነት ቢፎር ኤንድ አፍተር ያለው እንዴት ልበላችሁ ምሳሌ ልስጣችሁ። ቢራቢሮ መጀመሪያ ላይ ስናያት ይሄ ላርቫ እጭ ምናምን የምንለው አለ አይደለም በእንግሊዝኛ መሬት ላይ ይሄ የሚያስጠላ አባ ጨጓሬ ነው ብለን ረግጠን የምንሄደው ከሆነ ጊዜ በኋላ ከሆነ አይነት ዑደት በኋላ ምን ይሆናል? ከሆኑ ሳምንታት በኋላ ፕሮሰሱን ይጨርስና በጣም የምትደነቀዋን ቢራቢሮ ጣታችን ላይ እንድትሆን የምንፈልጋትን አይነት ቢራቢሮ ይሰጠናል። ግን እኮ ያ ዑደቱ ነበረ። እዛ ዑደት ላይ ሆኖ አልወደድነውም። መቼ ነው የምንወደው? ቢራቢሮ ሆና ስትመጣ ያን ከለርፉል የሆነ ዊንጓን ዘርግታ ስትመጣ ማለት ነው። እና ለኔ ኦቲዝም ማለት ከእንደዛ አይነት ማንነት ወደሚደነቀው የቢራቢሮ አይነት ማንነት መለወጥ ማለት ነው። not only me እኔ ብቻ ሳልሆን the entire family forever የሚቀየር ነው ብዬ ነው ማስበው። በመልካምነቱ ጎኑ ስንወስደው ለኔ ኦቲዝም ይሄ ነው። መጥፎን ፓርት ንገሪኝ እንዳትሉኝ አልነግራችሁም። ምክንያቱም ሁላችንም በየቤታችን ኤክስፒሪየንስ እያደረግነው ነው። በየአይነቱ ነው የሚባለው። ሁላችንም ከአይነቱ ይለያያል ቢካዝ የልጆቻችን ሁኔታ ስለሚለያይ። ግን ደግሞ ጥሩ የሆነውን ፓርቴን ስነግራችሁ ዛሬ እዚህ ጋር የኔ አልሆነልኝም ኦር እኔ አንቺ የምታወሪ ነገር አይገባኝም እኔ ገና እዚህኛው ስቴት ላይ አልደረስኩም የምትሉ እናቶች፣ አባቶች፣ ወንድም እህቶች አሊያም ለቤተሰብ ለምትወዷቸው ለማዳመጥ ብላችሁ የገባችሁ ሰዎች ካላችሁ እኔ አይ ጋራንቲ ዩ ሀፕን ያደርጋል። ዋናው አምኖ መስራት ነው። አምነን የምንሰራ ከሆነ አይዟችሁ ሰው የደረሰበት ቦታ እንደርሳለን። እኔ በፊት አይመስለኝም ነበር የእውነት እኔ ሰዎች እንደዚህ ሆኖ የሚለውን ነገር ስሰማ የኔ ልጅ እንደዛ ይሆንልኝ ይሆን ብዬ እል ነበር። ስለዚህ የጊዜ ጉዳይ ነው። እያንዳንዱ ልጅ የሚያድግበት የራሱ የሆነ ማይልስቶን አለው አይደለ? ስለዚህ በራሳቸው ጊዜ በራሳቸው ሰዓት እንዲደርሱልን የምንፈልገው ቦታ ላይ ይደርሱልናል። ዋናው መጀመሪያ ራሳችንን እንውደድ። እኔ መጀመሪያ ላይ ልክ ይሄን ነገር ስሰማ ራሴን አልወድም ነበር። የእውነት ነው የምነግራችሁ። አልወደድኩትም። ራሴን ጠላሁት። ራሴን ተወቃሽ አደረኩት። እኔ ነበርኩኝ ከባለቤቴ ጋር ልጃችንን ክትባት ለማስከተብ ስንሄድ አይገርማችሁም እናቶኝ ግን ይሄ ጭክን ያለች እናት አይነት ነበርኩኝ እኔ። ባለቤቴ ልጆቼ ክትባት ሲወስዱ አላይም ብሎ ይወጣ ነበር። እኔ ግን እጃቸውን ይዤ እግሬ ላይ አርጌ ማስወጋቸው የነበርኩት እኔ ነበርኩኝ። አያችሁ? ስለዚህ ራሴን በዛ ማንነት እንድጠላ አድርጎኝ ነበር መጀመሪያ ላይ እስኪገባኝ ድረስ። ግን እኮ ያንን ያደረኩት ለልጆቼ ስል ነበር አይደል? በወቅቱ በነበረኝ መረዳት፣ በወቅቱ በነበረኝ አንደርስታንዲንግ ጥሩ ነገር ነው ብለን ያደረግነው። ያውም እየጸለይን ነበር የምናደርገው። ማንም ወላጅ ለልጁ መጥፎ ነገር አይመኝም፣ አያደርግም። ማንም ሰው ለልጁ መርዝ ነው የሚባልን ነገር አይደለም በብዙ በትንሽም ቢሆን እንዲሰጥ አይደለም በዛ ጋር እንዲያልፍም አይፈልግም ማናችንም ብንሆን። ስለዚህ ያንን ያደረኩበትን ጊዜ እንድጠላና ያንን ማንነቴን ጠልቼ ራሴን እንድሸሽ እውነታውን እንዳልቀበል የሚያደርግ አይነት ማንነት ነበረ። ግን ነገሮች ሲለወጡ እኔ አሁን እንደምላችሁ እናንተም በአሁኑ ጊዜ ባደረጋችሁት ነገር የምትጸጸቱ ቤተሰቦች ካላችሁ ለዚህ ነገር ተጠያቂው እናንተ እንደሆናችሁ የሚሰማችሁ ካላችሁ እንዳይሰማችሁ በቃ በወቅቱ ማድረግ የሚገባችሁን ጥሩ ነው ብላችሁ የምታስቡትን ለልጆቻችሁ በዘመኑ በአካባቢው ትክክል ነው ተብሎ የሚታመንበትን ነገር አድርጋችኋል። ስለዚህ በዛ ራሳችሁን አትውቀሱ። በተረፈ ለኔ ኦቲዝም ማለት መሰሪያ መለወጫ ከነበሩበት ቦታ አንድ ስቴፕ ወደ ላይ ሌቭል አፕ ማድረግ ከኮሚኒቲውም ይሁን ከራስ ጋር ታርቆ እውነታውን እየተመለከቱ እንዲያውም ነገሮችን ሌሎች ከሚያዩበት አንግል በተለየ መንገድ የምንመለከትበት መነጽር አልፎ ተርፎም አዛኝ፣ ሩህሩህ፣ መልካምነት የተሰበረ ልብ አይደለ? የተሰበረ ልብ ሌላውን ሰው ሊሰብር አይችልም። ስለዚህ ይበልጥ ለሌሎች የሚያዝን
አንድ ጥፋት ብናጠፋ ለራሳችን ሁል ጊዜ ኤክስኪውዝ እንሰጣለን። ጥፋተኛ ነሽ ብንባል እንኳን ኖ እኔ እኮ እንደዚህ ለማለት ፈልጌ ነው ብለን ነው የምንለው። ልክ እንደዛ ሁሉ በዚህ መንገድ ውስጥ የሚያልፉ አብዛኞቹ እህቶቻችንና ወንድሞቻችን ምንድን ነው የሚያደርጉት? ለራሳቸው ኤክስኪውዝ እንደሚሰጡ ሁሉ የሰዎችን ስህተት ሲመለከቱ ለዛች እህቴ ለዛ ወንድሜ እኔ እነሱ ኤክስኪውዝ ሳይጠይቁኝ እኔ ኤክስኪውዝ ቀድሜ የምሰጥ ሰው ሆኜ እንድገኝ አድርጎኛል። ሰው እናንተም አሁን ላይ ባትሆኑ ትሆናላችሁ፣ አሁን ላይ ባትደርሱበት ትደርሱበታላችሁ። የምታስቡት ሁሉ እንደምታስቡት አይደለም። ዛሬ ላይ በምታዩት መነጽር አይደለም ነገ የሚበራው። ነገ የተሻለ ቀን ከተራራው ጀርባ የሚያበራ ብሩህ የሆነ ሜዳማ አረንጓዴ ፀሐይ ፍንትው ብላ የምትወጣበት ቀን አለ። ያንን ትንሿን ጀንበር እየሞላች ከፍ እያለች የምትሄዷን ጀንበር ለማየት ሙሉ ብርሃን ለማየት የትንሿን ጭላንጭል ብርሃን እኛ ራሳችንን እናቀጣጥለው። ያንን ስናደርግ ቅድም እንዳልኳችሁ የተለየ ዩኒክ ዓለም እኛ ራሱ በልጆቻችን የተነሳ እኮ ዩኒኩን ዓለም እያየ ነው ያለነው። ልጆቻችን አንደርስታንድ የምናደርገው እዛ ዓለም ውስጥ ስንገባ ስለሆነ ማለት ነው። እና ይሄ ነው በእኔ በኩል ያለው። ሁላችሁም ወላጆች ደግሞ የኔ ገና ጅማሩ ነው። ከዚህ በላይ መሄድ ትችላላችሁ። ጠንከራችሁ ከሰራችሁ መሄድ ትችላላችሁ። ዛሬ ላይ የሚያስጨንቃችሁ ብቻችሁ ልትሆኑ ትችላላችሁ። ሲንግል ማም ሲንግል ዳድ ልትሆኑ ትችላላችሁ። የማይገፋ ቀናቶች ይመስሏችኋል፣ ግን ምን የሚባል ነገር አለ? ሊነጋጋ ሲል ይጨልማል ይባላል አይደለ? ካልደፈረሰ አይጠራም። ሌላም ደግሞ ምን ይባላል? እስኪያልፍ ድረስ ያለፋል። እነዚህ አባባሎች ያለ ምክንያት የተባሉ አይደሉም። ሁሉም ከአንድ እውነታ ጀርባ የመጡ ናቸው እና እናንተም ከኔው ጋር በዚህ ኮሚኒቲ ውስጥ አብራችሁ ሁላችንም ያለን ይሄንኑ ነገር እያየን እያስተናገድን እየሰማን ያለ ነው እና ሁላችንም አብረን ጠንክረን እጅ ላይ ተያይዘን በዚህ ጉዞ ውስጥ ለውጥ እናመጣለን የሚል እምነት አለኝ። እናንተም እንደዚህ ጥሩ የሆነውን ነገር እንድታዩ የእውነት ፈጣሪያችን ጥሩ የሆነውን ነገር በልጆቻችሁ ላይ የምታዩት መልካም የሆነውን ነገር ፖዚቲቭ የሆነውን ነገር እንድታዩ ያድርጋችሁ ያብቃችሁ ማለት እፈልጋለሁ። ቴንክ ዩ። አሜን አሜን አሜን። እኔ እናት እግዚአብሔር አምላክ ይባርክሽ። ዋው ቴንክ ዩ ያ the best as always ሳንዬ ማርዘነብ ቴንክ ዩ። እኔ እናት ተባረኪ ስለምታጽናኝን ሁልጊዜ ዊዝደም አለሽ። እግዚአብሔር ይጨምርልሽ እሱን። ሰላም ኑንዬ I know you are auntie but what do you when you see autism or like whatever I know your sister is going through it እና ስለ autism what do you ምንድን ነው how do you describe autism if you don't mind sharing ይለፈኝ ካልሽም ንገሪኝ ኑንዬ። አዎ እናንተ ገልጻችሁታል። እኔም እንደዛ ነው የሚመስለኝ። ያው መሳሪያችን ነው ብዬ ነው የማስበው። ለሁላችንም ለአንድ ሰው ለእናት ወይ ለአባት ብቻ አይደለም፣ ለፋሚሊው ማለት ለሚገባው ፋሚሊ ሁሉ መሳሪያችን ነው እኔ ብዬ የማስበው። በቃ እኔ ሞር ወደ ጌታ የሚያጣብቀን ነው፣ ሌሊትና ቀን ጌታ ወደ ጌታ የሚያስመጣን ነው። እንደውም በቃ በጣም ሞር ከድሮ ከምናውቀው በላይ ጌታን የምናውቅበት መንገድ ነው። በቃ አዎ አንዳንዴ ከጌታ ጋር እንሟገታለን፣ አውቃለሁ፣ እንሟገታለን እንላለን። እንደገና ደግሞ መልሰን ደግሞ መቼም አንተወውም አይደለ? ጌታ ፍቅር አይደለም? መልሶ እንደገና ወደ ፍቅሩ ደግሞ ያስጠጋናል። እና እኔ ምንድነው የምላቸው በቃ ወደ ጌታ ማስጠጊያችን በቃ መሳሪያችን ናቸው። ደግሞ እውነት ነው ለሰው እንድንራራ የሚያደርጉን እና ደግሞ ተፈጥሮ ደግሞ ለካ በዚህም መልኩ ደግሞ ሌላ ተፈጥሮ ደግሞ አለ ለካ እነዚህ ሰዎች እነዚህ ልጆች ሌላ አይነት ናቸውና እግዚአብሔር ያዘጋጃቸው ሌላ ውብ የተዋቡ ፍጥሮች ናቸው እነዚህ ደግሞ ማለት ነው። እና በዛ መልኩ ነው የማያቸው። እውነት ነው በጣም ቻሌንጅ አለው፣ ግን ደግሞ ሁሌ አንድ ቀን በሂደት አንድ ቀን መልካም እንደሚሆን እኔ አምናለሁ። በቃ አሁን በተለይ ከእናንተ ነው ከምትናገሩት ኤክስፒሪየንስ አንዳንድ ሰዎች ደግሞ እኔ በቅርብ ደግሞ ማውቃቸው አሉ። እንደውም እኔ እነዚህ ሰዎች እንዴት እንደዚህ ሆኑላቸው ምናምን እል ነበር ማለት ነው። አምና የተለየ ነገር የማይባቸው የነበሩት አሁን በዚህ
ተወሰነ አመት ደግሞ የሆነ በቃ ማለት ተለውጠው ምናምን አይቼ አለ አይደለ ግን በጣም እንደዚህ በርቀት ስለሆነ ብዙም ለማውራት እድል አላገኘው ነው እንጂ እንዴ እንደዚህም ለካ ይሆናል ምናምን ብዬ ተስፋም አረግ ነበርና ለካ በዚህ መልኩ ነው እኔ አሁን እውነት ጌታ የጸሎቴን መልስ እንዳገኘው ነው የምቆጥረው። እናንተ ነው ኤክስፒሪየንስ ስትናገሩ በቃ ብዙ ነገር ስትታወሩ አሁን ብዙ ቦታ አዞር ነበርና በቃ እዚህ ቤት ልቤ ያረፈው ማለት ትችላለሽ። በቃ ልቤ የእውነት መልስ ያገኘው እዚህ ቤት ነው በቃ እና እኛ ይሄው ከሰማንበት ቀን ጀምሮውን 5 ቀናችን ምናምን ኢቭን ሳምንት እንኳን አልሞላንም። በቃ እውነት እንዴት ለውጥ እንዳየን እኮ እኔ ራሴ በቃ እግዚአብሔርን ተንበርክኬ ነው በየደቂቃው የማመሰግነው። በየደቂቃው በቃ ጌታ ሆይ እውነት አንተ እኮ ቀጥ ሰማለ በቃ እውነት አንተ እኮ መልስ አለ እያልኩ ነውና ተስፋ ደግሞ አለን በቃ ሁላችን በቃ እግዚአብሔር ይመስገን። እኔ በጣም አሁን በቃ ልቤ በተስፋ ሞልቷል፣ በደስታ ሞልቷል ማለት ትችላላችሁ። እውነት እንጂ መጀመሪያ ብዙ እውነት ነው የጨለሙ ሌሊቶች አሳልፈናል። እኔ ብዙ ጊዜ ሌሊት እንቅልፍ ራሱ የማይወስደኝ ጊዜ ነበረ በቃ እና እንዴት እንደዚህ ይሆናል እና እንዴት ነው ደግሞ ምድፍን ያለ ነገር ኢንፎርሜሽን የለም ምንም የለም ደግሞ ምንድነው መጨረሻው ምንድነው ምናምን ነበር። ግን ለካ ጌታ መልካም ነው። እንደዚህ ነው ለካ እንደዚህም ለካ አለ በቃ አሁን እኔ እውነት እኔ ብቻ ያለው ሙሉ ፋሚሊ ኢትዮጵያው ያሉ እህቶቼ ወንድም በቃ አጠቃላይ ቤተሰብ በቃ በጣም በቃ ተደስቷል ማለት ትችላላችሁ። ተስፋ ሁላችን አገኘን በቃ ሁላችን ተስፋችን ሞላ እና በቃ በየፊናችን በቃ ስንት ጊዜ ጾም ጸሎት ይዘናል። ኢትዮጵያ ውስጥም ስንት ጊዜ ነውና በቃ ለኛ መልስን ያገኘነው በቃ እውነት እናገር እና ተስፋችን ነው የሞላው በቃ እና ደግሞ በትንሽ ቀን ደግሞ ራሱ አየሁት ለውጥ አሁን በትንሽ ቀን ውስጥ በቃ በተለይ ባለፈው አሁን እናንተ ቤት ከእናንተ ጋር ከመጋች በፊት የነበሩት ሁኔታ ቀናቶች ልነግራችሁ አልችልም። በቃ ምንድነው የምናደርገው ምንድነው መፍትሄው ምናምን ስንል ነበርና በቃ ሰው በ4 ቀን በ5 ቀን ለውጥ ያያል። ኦ ማይ ጋድ እና በቃ እኔ እንጃ እኔ ጌታ በቃ ህያው ነው። እኛ ብቻ ጌታን እንከተል በቃ እሱ ታማኝ ነው። በአንድም በሌላ ይሰራል። በብዙ ነገር ነው ጌታ የሚሰራው እና ጌታ መልካም ነው። ሁላችን ንጽናና ሁላችሁም እኔ ራሴ ባብሬ ነው የምጨምረው እዚህ ነገር ውስጥ እና በቃ ጌታ ይመስገን ስለልጆቻችን በእውነት አሁን ተስፋ ደግሞ አለን። ምንም እንደዚህ ምሰው ያላችሁ ልጆች ሰዎች አጠቃላይ ተስፋ አትቆረጡ በቃ በተለይ በጌታ ተስፋ አይቆረጥም በፍጹም። ደግሞ እሱ መልካም ነው። ልናልፍበት የፈለገ መንገድ ደግሞ ጌታ በቃ አንዳንድ መጠረቢያችን ናቸው። እኛ እንዴት እንደነበር ሁላችን እናውቃለን። አሁን ሰብሊ ቅድም ተናገር ነበር ሁላችንም በቃ እንኳን እንደዚህ ሊኖር ቀርቶ ምንም በቃ እኔ ምንም አላቅም ነበር እንደዚህ ነገር ለኔ አዲስ ነገር ነው በቃ እና እውነት ነው ለካ በዙሪያችን የማናስተውለው የነበሩ ሰዎች ለካ ነበሩ እኛ ያላስተዋልናቸው ማለት ነው። ግን አሁን ጌታ እንደዚህ ሲያሳየን እኛ ሌሎች እንድንጸልይ ነው ለካ። እኔ አሁን ስጸልይ ብታምኑ ባታምኑ የዓለም ህፃናት ጀነም ጸልይ ሁሉ በቃ የዓለም ህፃናቶች በዚህ መልኩ ያሉ ያልኩ ነው የምጸልየው። እኔ የተለየ ጸልይኩበት ቀን ያላስታውስም። ሁሉ ስጸልይ ሁሉም ህፃናቶች ጀነም ቃ ምጸልይ ምቀር ወደ ጌታ ሁሉንም ጌታ በዚህ መንገድ ያሉ ልጆች በሙሉ በቃ አንተ እጅ ትለፍነሱ ጋር ያልኩ ነው የምጸልየውና እኔ እንደውም ጌታ እንኳን አለም በቃ ለሰዎች ሁሉ በቃ እንድጸልይ ነው የሚያደርገኛል በቃ እንዳሉ ለህፃናቶቹ ለቤተሰቦቻቸውና ለካ ጌታ ለዚህ ፈልጎን ነው ለካ እንድንማልድለት ነው ለካ እንድንጸልይለት ነው የፈለገው ለካ ሰው አጥቶ ነበር ማለት ነው በቃ እና እኔ ይሄ ነው የሚገባኛል በቃ ሲያይ ሁላችን አናቀማ እንደዚህ ነገር ለካ እንደዚህ ያረግ ያመጣ እንድንጸልይ እንድንማልድ ሲስተሙን እንድንመታ ለካ ፈልጎ ነው። ስለዚህ ጌታ ኢየሱስ ግን መልካም ነው። አሁን ሁሉም መፍትሄ ያገኘን ነው። ጌታ ይመስገን። ሰዎች ተስፋ ትቁረጡ ሁሉ እንደው እየሰማን ነው። የነሰብሊን ምስክርነት አይተናል። እውነት እኔ ራሴ አላመንኩም ነበርኩ። አሁን ሳየው በቃ በጣም የተደነቅኩት ልቤ በደስታ ነው የሞላውና ሁላችሁ ተናገሩ። እኔ እንዴት እንደምደሰት ራሴ ነው የማውቀው በእውነት እኔ ብቻ አይደለሁም በሙሉ ኑንዬ አትሰሚም? ኑንዬ ለመለመውና እግዚአብሔር ይመስገን ገና ወደፊት መፍትሄ ይመጣል። አሁን ያለው እኔ እንደውም ሁሌ በልቤ ያለው በቃ ጠቅላላ መፍትሄ በቃ ይመጣል። በቃ ጌታ እየሰማን ያለ ነው በሙሉ ዓለም ዙሪያ
ጌታ ያው እያጸለየን ያለው በቃ ሰዎች አገኘ ማለት ነው። ምክንያቱም የሚፈልገው እሱ ከጌታ ሁሌ እኮ ምክንያት ይፈልጋል እኮ እና እንደዚህ አስነስቶ እንደዚህ ወደኛ መጥቶ ካላየን በስተቀር አንጸልይም ነበር፣ አንማልድም ነበር፣ አንቃትትም ነበር። እና አሁን ጌታ በቃ ይሰራዋል፣ አሁን ይለውጠዋል። ምክንያቱም ሰዎች አግኝተዋል የሚጸልዩለት፣ ወደሱ የሚያመጧቸው አግኝተዋል ጌታ። እና ቅዱሳን እውነት በጣም በጣም እግዚአብሔር እናመስግን። ለሌሎች ሁሉ ጌታ መፍትሄ ሊያመጣ ፈልጓል። እና እንጸልይ። አሁን የሚመክረው ነገር ጸሎት አናቋርጥ። በቃ ይሄ ነገር ይሄ ጥበብ የሰጠን ጌታ አይደለ? ሞር አሁን ደግሞ ለሰዎች ጌታ ደግሞ ጥበብ እንዲሰጥ ሞር ደግሞ ሳናቋርጥ እንጸልይ። እኔ ጸሎት በጣም መፍትሄ እንዳለው አውቃለሁ። በቃ ሳናቋርጥ እንጸልይ። አሁን እኛ አንዳንዴ የለመድነው ነገር አለ ወዲያውኑ ምናምን በቃ እሱ እግዚአብሔር የተለያየ መንገድ አለው። በቃ በዚህ መንገድ አለው፣ በዛ መንገድ አለው። እሱ መንገዱ ሁሉ አይለመድም የጌታ መንገድ። እና እሱ የሚጸልይለት ሰው ፈልጎ ሊሆን ይችላል። እኛ ነስነሳና እኛ መጸለይ ነው ያለብን። ተስፋ እንቁረጥ። በቃ ወደ ጌታ ካለቀስም ወደ ጌታ እናልቅስ። በቃ እኛ ልጆቻችን ጌታ እናለቅስም፣ ግን ወደ ጌታ እናለቅሳለን። በቃ ምክንያቱም እንዲራራልን ጌታ ደግሞ የራራልን ተስፋ ነው። ይሄ ራሱ እኮ መልስ ነው። ስለዚህ እኔ ብዙ እንትን አልበል። በቃ በጣም ደግሞ ሁላችሁ ተባረኩ። እውነት ሁላችሁ ደግሞ ፍቅር የሞላባችሁ ራሱ ጌታ በእናንተ ውስጥ ነው የማያለሁት። በቃ ጌታ ካልሆነ በስተቀር ማንም እንደዚህ አይናገርም። በእናንተ ውስጥ ያለ ጌታ ነው የሚናገር ያለው። እኛ በባህራችን እንዲህ አይደለንም በፍጹም። ግን እኛ ውስጥ በእያንዳንዳችን ያለ ጌታ ነው አሁን እየራራ ሰው በእኔ ውስጥ እየራራ በእናንተ ውስጥ እየራራ ያለው። ስለዚህ ጌታ ይመስገን እንደዚህ ሰዎች ስላገኘ በቃ ጌታ። እና ሁላችን አናቋርጥ እንጸልይ። ለእያንዳንዳችን እርስ በርሳችን እንጸላለይ። ሁላችን ይዘን እናቅርባቸው ወደ ጌታ። ሞር አሁን እዚህ ካለው መፍትሄ በላይ በቃ ሞር ደግሞ ሌሎችን ጌታ እንዲደርስ ማለት ነው፣ ሁሉንም እንዲደርስ በቃ። ምክንያቱም ህፃናቶች ምንም አያውቁም፣ የዋሆች ናቸው። በምንም ከቤተሰብ ከምን ጋር አያያዝም። በቃ ህፃናቶች ጌታ የሚወዳቸው ናቸው። የዳነም ሆነ ያልዳነም ሆነ በቃ ሙስሊም ሆነ ኦርቶዶክስ ሆነ ምናምን ሆነ ሃይማኖት ምናምን አይለይም ጌታ። ህፃኖችን ወደ እኔ አምጣቸው ነው ያለው። በቃ ህፃኖችን ይወዳል። እነሱ ንጹዎች ናቸው። ስለዚህ ሁሉንም የዓለም ህፃናት ይዘን መንበርከክ ነው ያለብን። ስለዚህ ይሄንን ነው እኔ ማስተላልፈው። እውነት ጌታ ደግሞ ይረዳናል፣ እየረዳንም ነው። እናንተ ደግሞ ተባረኩ እህቶቼ። እውነት በእናንተ ጌታ መልካም የሰራ ስላለ ከአፋችሁ የሚወጣ ማር በጣም እንደውም ሁሉ ነገራችሁ በቃ ውስጣችሁ ማር፣ ልባችሁ ማር። በቃ እውነት ጌታ ኢየሱስ ይባርካችሁ። አሁንም ከዚህ በላይ ለሰዎች መፍትሄ ያርጋችሁ። እውነት ጌታ ኢየሱስ ይባርካችሁ። ይሄን ነው የምለው። ዋው ቴንክ ዩ እመቤት፣ ቴንክ ዩ። አሜን አሜን አሜን። ኑንዬ ተባረክ የኔ እናት። what an amazing mom sister she is። እና የእህቷ ሶስት የሚያማምሩ ቆንጆ ልጆች ያሏት እህቷ እና እንዴት እንደምታግዛት ብታዩ። በቃ what a person like በዚህ ዘመን እህት እንኳን የሚሸሽበት ነው አሁን ላይ ማለት ነው። እና በእውነት እግዚአብሔር አንቺን ተጠቅሞ እህትሽንም ያግዛል። ሁሌ የእላት አለው እህትሽንም she's lucky to have you በእውነት። እኛም እዚህ ጋር መተሽ ደግሞ ኮሚኒቲውን ሰፖርት ስለምታረጊ እህትሽን ሰፖርት ስለምታረጊ እግዚአብሔር በሚያስፈልግሽ ነገር ሁሉ ደግሞ ለአንቺ ይድረስልሽ የኔ እናት። የምትገርሚ እህት ነሽ በጣም። እንዳንቺ አይነት እህቶችን እግዚአብሔር ያብዛለን። ሶ ላኪ ቱ ሃቭ ዩ። ቴንክ ዩ ሶ ማች ኑንዬ። ቴንክ ዩ የኔ እናት። ሙሉዬ አይሻለሁ ከታች የኔ እናት። ወልካም። ፍርዬም ወልካም። ሁላችሁም ጠፍታችሁብን ነበረ። እንኳን መጣችሁ የኔ እናቶች። we love you so much. I hope everything is good. ዛሬ ስላየኋችሁ ደስ ብሎኛል። thank you so much. ሃናን yes you next። ቆንጆ እግዚአብሔር ይመስገን። what is autism? autism ላንቺ ምንድን ነው ብላችሁታል፣ ግን እንዳልደጋግመው ለእኔ ግን ለየት ያለ ብዬ የማስበው ምንድን ነው ማለት ሁላችንም እናመልከው ፈጣሪያችን ኔቸርን እንዳንረሳው ሪማይንድ ማድረግ ያለብን ብለን ማስበው። ምክንያቱም ልጆቹም ብታያቸው የመጨረሻ ንጹህ በዚህ ዘመን ያሉ ልጆች ያው ሁላችንም እናውቀው ነው። ያሉትን ብናይ ህጻናቶቹንም ብናይ በቃ ለየት ያሉ ናቸዋል። በጣም ምስኪኖች ናቸው። ምንም በዚህ ዓለም ላይ የሉም የምንለው አይነት ሳይሆን ኦፍኮርስ ዓለም ላይ ያሉት ግን ዳውን ቱ አርት ምስኪኖች ናቸው። Are you using a headphone or something? መጣሽ። እሺ። እና ያደጉትንም ልጆች ብናያቸው
በቃ ሌሎቹ ሌላ ነገር ላይ ናቸው። እነዚህ ግን የሉም። ሰው አያሙም፣ ተንኮል አያውቁም፣ ሸር አያውቁም። በቃ ወደ ፈጣሪ የቀረቡ ናቸው።